የመንፈስ ቅዱስ ስጦታ የሚቀበሉት እንዴ? ንስሐ ሳትገባ ስለተጠመቅ የመንፈስ ቅዱስ ስጦታ አትቀበልም? እሺ፣ እዚህ ክፍል ላይ ካላመነ ምንም ማድረግ አይችልም። ከእግዚአብሔር ጋር መገናኘት አይችልም። እዚህ ክፍል ላይ ጥምቀት ጥቅሙ ምንድን ነው? እዚህ ክፍል ላይ ለምንድነው ተጠመቁ የተባሉት? በዚህ ክፍል መሰረት ለምንድነው ተጠመቁ የተባሉት? ያ በቁጥር 38 መሰረት ለምን ተጠመቁ አላቸው? በሚመስል ሞት ትንሣኤውን በሚመስል ትንሣኤ መጽሐፍ ቅዱስን ልትገነጣጥሉ አትችልም። አየህ፣ ስነ አፈታት ማለት ወደኋላም ትሄዳለህ፣ ወደፊትም ትሄዳለህ። ወደኋላ ወደፊት መሄድ ማንም አይከብደውም። ወንድሜ አንድ ሰው ቆይ አዳምጠኝ። ስለ ጥምቀት ካወራ ሁሉንም ታያይዛለህ። እዚህ ክፍል ላይ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ ልትገነጥለው ነው። እዚህ ክፍል አንተ እኮ ነው ገንጥለህ የተረዳኸው። እኔ አልገነጠልኩም። ይኸው ንስሐ፣ ይኸው ሌላ ቦታ ደግሞ እኔ ኖ ሌላ ቦታ እዚህ ጋር ነን። ይኸው ንስሐ ለምን እንደሚጠቅም ይኸውልህ፣ ንስሐ ለምን እንደሚጠቅም አንድ ሰው ሲያምን የሚያምንበት ምንድን ነው? ኃጢአቱ እንዲሰረይለት ይቅር እንዲባል ነው ንስሐ የሚገባው። ለዛውም እኮ ኃጢአተኛ ነኝ ብሎ ሲያምን አንድ ሰው ንስሐ ገባ ይባላል። ታዲያ ለምንድን ነው የሚጠመቀው? ትብብር ማድረግ አለበት እንዴ። ይኸው ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተነስቻለሁ ብሎ የሚተባበርበት ትልቅ በቃ ሌላ ጥምቀት ያድናል ካልክ ሁለት ጊዜ ድነት እንደሌለ ላረጋግጥልህ እወዳለሁ። እሺ፣ ስለዚህ በዚህ ክፍል መሰረት ከመጠመቃቸው በፊት አምነው ነበር፣ ልባቸው ተነካ ሲባል አይደል? ያን የኃጢአት ይቅርታ አግኝተዋል። እነዚህ እኮ ስማ፣ ኃጢአታቸው እኮ የተሰረየላቸው አስቀድሞ ነው። ክርስቶስ እኮ አድኗቸዋል፣ ኃጢአታቸውንም ደምስሶላቸዋል። ታዲያ ለምን ቅዱስ ጴጥሮስ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው? ይኸው እዚህ የሰሩትን ስራ ነው። እዚህ ጋር የሰሩትን ስራ አየህ፣ የሚሰሩትን ስራ ንስሐ ገቡ። የሚገቡት ለምንድነው ንስሐ የገቡት አላልኩም። አይደለም እሱን ጴጥሮስ ጠይቀው እንግዲህ ለምን ንስሐ ግቡ እንዳላቸው። ስለዚህ መልስ የለም። ወደ ሁለተኛው ጥያቄ እሄዳለሁ። ሰው ከክርስቶስ ጋር ሳይተባበር ሰው ከክርስቶስ ጋር እኔ እያስወራኸኝ አይደለም። አልገባኝም። እሱ ላይ ደግሞ ተወያየው፣ የምትወያየው ከሆነ ተወያየው። አንተ ብቻ ጠያቂ ነው እኮ እየሆንክ ያለው እኮ። ሁለተኛው ጥያቄ ሁለት ጥያቄ ስለፈቀደልኝ እስከፈለገው ስላለ ሁለተኛው ጥያቄ ልጠይቅ። ፈለገው ሁለተኛው ጥያቄ ትቀበላለህ? አይ በተጨማሪ ሁኔታ ከሱ ጋር መወያየት እንጂ መጠየቅ አልፈልግም። በቃ ካለ ሌላ ሰው መወያየት መጠየቅ ወይ ጠይቆ ዝም አይል። እስካሁን አላወራሁም እኮ ጠይቄ ነው ዝም ያልኩት። ናቲ ከጠየቀው የአብራራ እድል ስጠው። እኔ እስካሁን እሱ ሲያብራራ እኔ መሀል ላይ አልገባሁም። ጠይቄ ነው በቃ ጠይቀውና እንዲያብራራ ጊዜ ስጠው። ጥሩ እሺ፣ ጥያቄ ልጠይቅህ። ሰው ከክርስቶስ ጋር አንድ ሳይሆን ወይ ደግሞ ያንን ሞቱን መቀበሩን ትንሣኤውን ከክርስቶስ ጋር በመተባበር አንድ ሳይሆን መዳን ይችላል? አዎ ይችላል። ድኗል። አስቀድሞ ሳይጠመቅ ነው ክርስቶስ ያዳነ። ጥቅስ ስጠኝ። ሰው ከክርስቶስ ጋር አንድ ሳይሆን መዳን እንደሚችል የሚያሳይ ጥቅስ ስጠኝ። እንዴ በሱ የሚያምን አይፈረድበትም። ከዚህ በላይ የምትፈልግ? አዎ በሱ የሚያምን አይፈረድበትም ማለት ግን በእኔ የሚያምን የዘላለም ሕይወት አለው አለ። አዳምጣንተ ናቲ እንዴ መልስ ለምንድን ነው ስመልስ አንተ የኔ መልስ የምትለው? ጠየቅ አይደለ? መልሱ ካልተመቸ መልስ። ጥሩ በቃ ተወዋ። መልሱ ካልተመቸ መልስ ነው ያልኩህ። አልተመቸኝም ማለት እኮ ይኸው መጽሐፍ ቅዱስን ይኸው በሱ የሚያምኑ የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን ላከ። ከዛስ በእርሱ የሚያምን አይፈረድበትም፣ የማያምን ይፈረድበታል። በማያምን በአንዱ በእግዚአብሔር ልጅ ስላላመን አሁን ተፈርዶበታል። ብርሃን ወደ ዓለም ይመጣል ብሎ በክርስቶስ የሚያምን ምን አይልም፣ አይፈረድበትም። እሺ ጨረስክ? ስለዚህ በክርስቶስ ሲያምን የሚያምነው እኮ ሞተህልኛል፣ አብሬ ሞቻለሁ፣ አብሬ ተነስቻለሁ፣ አላወኩም። ወንጌሉ እኮ ተፈጽሞለታል። ግን ስላላወቀ ስላልሰማ፣ አሁን ሰማ። ሲሰማ ምን አለ? እንዴ ይህ ሁሉ ለእኔ ነው የተከፈለው። ለምን? መተላለፋችንን፣ በደላችንን፣ ቁስላችንን፣ ኃጢአታችንን ሁሉ ዋጋ ከፍሏል። በአዳምና ሔዋን ማንም አይጠየቅም። የሚጠየቀው በአዲሱ ኪዳን ነው። አዲሱን ኪዳን ደግሞ አመነ። ይሄ ነው። እሺ ጨረስክ መሰለኝ አይደል? እሺ የጠየኩ ጥያቄ ምን ነበር? አስታውሰኝ እስቲ። ጥያቄ አንተ አሁን ያንተ ጥያቄ ምንድን ነው? አንድ ሰው የሚተባበረው በጥምቀት ነው ልትለኝ ነው? አይደለም። የተባበረው በእምነት ነው። ከዛስ ይጠመቃል።
ያ የተባበረበትን ነገር ይገልጻል እንጂ አዲስ ትብብር የለም። ጥያቄን ሳይሆን የነገርከኝ ልትለኝ ያልክና ኤኒዌይስ ካልክ አይቀር ካመጣው እስቲ በእምነት ነው የምንተባበረው የሚለውን አሳየኝ። ያው በልጁ ስታምን ከሱ ጋር እንግዲህ በልጁ አይ አሳየኝ። ምን አመነ እኮ መተባበሩንማ ይኸውልህ አምኖ መተባበሩን እኮ በእምነት ነው የሚለውን ይኸው በጥምቀት ራሱን ገለጸ። በቃ ማመኑን በጥምቀት ገለጸ የሚለውን ሳያምን ምኑን በጥምቀት ብቻ ነው አንድ የሚኮነው። ሌሎቻችን ጠይቅ። በቃ እንግዲህ በእምነት ነው። ቆይ አንዴ አልጨረስኩም። በእምነት ነው ምንም ነገር የሆነው። ጥምቀቱ ራሱ እኮ ይኸውልህ ስትጠመቅ ራሱ አምነ ነው እንጂ አምነ እኮ ተጠመቅ። የምትጠመቀው ለምንድን ነው? ምን አድርገህ ነው የምትጠመቀው ምናምን እሱን አይደለም የጠየቀው። ታዲያ እምነት ሳይኖር ስለ ጥምቀት ብቻ ታወራለህ? ጥያቄውን ልድገም። አሁንም ከክርስቶስ ጋር አንድ ሰዎች የተባበሩት ከክርስቶስ ጋር በማመናቸው ነው። ይኸው ጥቅስ ጎበዝ እኮ ነህ አንተ። ጥቅስ እመኑኝ ግድ የለም ነው ወይስ አለህ ጥቅስ? እንዴት ነው እመኑኝ ግድ የለም? አንድ ሰው ሲያምን ለእግዚአብሔር ልጅ ይሆናል። ቆይ በቃ እንደ ቅድም የተማርነውን እንትን አትበሉብን። ቆንጆ ቅድም ፈለገ ቆንጆ አስተምሮናል። ሌሎቻችን ጠይቃ ሌሎቻችን ጠይቅ። ስለዚህ እኔ ቤት ከፍታለሁ። ኑ ሁላችሁም። በቃ ሂዱ። እንደዚህ ነው እንግዲህ ቤት ከፍታለሁ ይላል። ግሪሳ አይደል እንዴ? ይሄ ነው ሁልጊዜ ይመጣል። ግሪሳውን ይዞ ሂድ። ምን እኔ የምፈራ መሰለህ እንዴ? ናቲ አንድ እንትን የሌላችሁ የኦርቶዶክስ ተዋህዶን እውቀት ከፈለጋችሁ በእውነት ከኔ ስሙኝ። በጣም የሚገርሙ አስተማሪዎች ነው ያስተማሩ። እስከ ዛሬ ሰምቼው አላውቅም፣ ግን ይኸው እግዚአብሔር ይስጣቸው። እነሱንም በዛው አመሰግናለሁ። እሺ ካሎሮ ጆ ወረደ ሳልጠይቅና ማን ነው የሚጠየቀው? እሺ ጋሽ ፈለገን ብቻ አልጠይቅ። አንተ ለምንድን ነው ዲቤት ያልተቀበልከው? ንቀት ነው እንዴ? አይ ጋሽ ፈለገ ቆይ እንወያያለን። ጋሽ አትበለኝ፣ ኧረ ፈለገ በለኝ። ብዙ እንትን አይደለሁም። እሺ አልወድም። እሺ አይ የአክብሮት ነው። አይቶ አታገኝ። ያከበረኝ ክርስቶስ ይበቃኛል። እሱ ሲፈልግ አንቱ ይበለኝ። አንተ ተው። እሺ ክርስቶስ ራሱ ወንድም ያለበት ምክንያት ስላለው ነው። እሺ ወንድምነት ይበልጣል ከአክብሮት፣ ወንድምነት ይበልጣል። እሺ ፈለገ እሺ። ስለዚህ ቆይ የቤተ ክርስቲያኗ እንትን ዛሬ የተማርኩት ትምህርት በኦርቶዶክስ ቤተክርስቲያን በእምነት ብቻ ይዳናል እያለኝ ነው ፈለገ እስካሁን። ቆይ በደንብ አንድ ሰነድ ከዚህ በፊት አማኒ ሲያሳየታችሁ ከሆነ ይኸውላችሁ አንድ እውነት ብዙ ጊዜ ፈለገ ጥያቄ ነበረ ለአንተ ጊዜ ስለሌለ እሺ ጠይቀኝ። በእናንተ ቤተክርስቲያን በኦርቶዶክስ ቤተክርስቲያን ውስጥ አንድ ሰው ሁለት ጥያቄ ነው ያለኝ። ከሁለቱ ጥያቄ በኋላ ምንም አልጠይቅም። አንድ ሰው በኦርቶዶክስ ቤተክርስቲያን ወደ ቤተክርስቲያኗ ቢቀላቀልና ለመጠመቅ ትምህርት አለ አይደል? ወዲያው አይጠመቅም። እንደተቀላቀለ ትምህርት አለ አይደል? የሚማረው ስለ ጥምቀት አይደለም፣ ስለ አምስቱ አዕማደ ምስጢርና ሰባቱ የቤተክርስቲያን ትምህርት ነው የሚማረው እንጂ ተለይቶ ጥምቀት ምናምን የለም። አይ እንደሱ አይደለም። አዕማደ ምስጢራትንና አምስቱን አዕማደ ምስጢር ትማራለህ። ሰባቱ የቤተክርስቲያን ምስጢር ትማርና እዛ ያስተማሩ ሰዎች በቃ ያጠምቀዋል። ንስሐ አባት ይሰጡና ያጠምቀዋል። ግን ከዛ ደግሞ የሚመጣ ቄደር የሚባል ጥምቀት አለ። አይ አንደርስታንድ። ስለዚህ እስከሚጠመቅበት ሰዓት ድረስ ይማራል፣ ጊዜ ያለው ማለት ነው። ስለዚህ ካመነበት ሰዓት ጀምሮ እስከሚጠመቅበት ሰዓት ድረስ በሚማርበት ሰዓት በእናንተ ቤተክርስቲያን የዳነ ነው የሚባለው ወይስ ያልዳነ ነው የሚባለው? ያ ሰውዬ ይኸውልህ ቤተክርስቲያን ምን አላት መሰለህ? እምነት አሁን እኮ እነዚህ የቲክቶክ እና የእንትን ሚዲያዎች ስላስቸገሩ ነው እንጂ ቤተክርስቲያን ድኛለሁ ድናለሁ ምናምን የሚለውም የቅርብ ጊዜ ነው። የለም እኔ ሃይማኖተ በዋለኝ ፍትሐ ነገሥት ሁሉም አለኝ። አንድም እንደዚህ ያስተማር የለም። እምነት ያለ ስራ ሙት ነው ብላ ነው የምታምነው። እምነት ማለት በጸጋ ያገኘውን የክርስቶስን በጸጋ ያገኘውን ስጦታ ገባ ስራ ለምሳሌ አሁን ስራ ያድናል የሚል ሰው በጣም የተሳሳተ ነው። የምትሰራው ጽድቅ ነው። ጽድቅ ደግሞ ትርጉሙ እውነተኛ ወይንም ትክክለኛ ህይወት። ለምሳሌ ኖህ ፍጹም ጻድቅ ነበረ ማለት ኖህ በትውልዱ መካከል እግዚአብሔርን አምኖ ኃጢአትን እምቢ ብሎ የእግዚአብሔርን ትእዛዝ በመቀበሉ ጻድቅ አለው። እግዚአብሔር ትክክል ነው አለው።
ወይንም እውነተኛ ህይወት ስለኖረ ኖ ቤተሰቦቹን ሁሉ አዳነ። አብርሃም ጻድቅ ነው ማለት የአብርሃም ጽድቅና ተቆጠረለት የተባለው ይስሐቅን መስጠቱ እንጂ እነዚህ ሁሉ እኮ አልዳኑ። ገብቶሃል ቃሌ? የሚድኑት በክርስቶስ ነው። ቤተ ክርስቲያን ምን ብላ ነው የምታስተምረው? ስራን ጽድቅ እንጂ ድነት አይደለም። አሁን እኮ እምነትን ስራንም ስታደርግ ስትጠመቅም ትድናለ ብለው ቅልቅል ያደረጉት እንጂ መዳንን በክርስቶስ እንደሆነ በጸጋ ስጦታ ይኸው ፋሲካ እኮ የሚያከብሩት ለዚህ ነው። የተፈጸመ ነገር ቃሌ እኮ የኦርቶዶክስ ነኝ ያለ የተሳሳተ ትምህርት ነው እያስተማረ ያለ። ስለዚህ ኦርቶዶክስ ከሆነ ደግሞ ዝም በሱቶ አንተ ነው የምትለው። አንተ የቲክቶክ የነ አኬ ተከታይ ስለሆንክ እነሱን በዶክመንቶቹ አንፈታትሽ፣ በዶክመንቶቹ አንፈታትሽ። አንተ ይኸውልህ ስማ፣ ቤተክርስቲያንን አቃወምክ። እግዚአብሔር ይመስገን እኛ በደንብ ነው ይኸውልህ ጠያቂ ስለሆነ አንተም ዶክመንት አውጣ። እዮብ አንድ የሚውታርና እሱንም አንተንም ይጠይቃል። ቃሌ ችግር የለም። ያ እኮ አሁን አንድ ሰው ካመነበት ሰዓት ጀምሮ እየተማረ እስከሚጠመቅበት ሰዓት ባህል ላይ ሳይጠመቅ በፊት ካመነ ሰዓት ጀምሮ ቤተክርስቲያኗን ከተቀላቀለና ትምህርት እየተማረ ባለበት ሰዓት በዛ ሰዓት የዳነ ነው ያልዳነ ነው የሚባለው። ፈለገ ይኸውልህ ያመነ ሰው ይኸውልህ የዳነ ማለት ከፍርድ ነው። ይኸውልህ ቤተክርስቲያን የምታስተምር ክርስቶስ ዋጋ ከፍሏል፣ ተፈጽሟል። ገባ? ያዳነን ታምነዋለህ። ከሚቀጥለው ፍርድ የእግዚአብሔር ልጅነት እንደገና ደግሞ ያ ሰው ድኗል። ጥምቀት ለምንድን ነው የሚጠመቀው? አንደኛ ክርስቶስ ሲሞት መሞቱን እሱ ራሱ ክርስቶስ ሲነሳ መነሳቱን ያለው ሚስጥር ነው ይለዋል። ይኸውልህ ሚስጥር፣ በደንብ አዳምጠኝ። ሚስጥር ነው እኮ የሚሉክ ሲናገሩ እኮ አዎ መዳን በክርስቶስ ነው። ይሄ ቆይ አንዴ ቃሌ ከተወሰኑ ሰዎች በስተቀር አይነግሩክም እያልክ ያለው ስለገባኝ ነው። አንዴ ቆይ አጭር መልስ ስለነበር ነው የጠየቀው። አሁን ይኸውልህ ዮባን ስጠይቀው እንዴት እንደሚመልስ ተመልከት። ሾርት ኤንድ ፕሪሳይስ። ዮባ አንድ ሰው ቤተክርስቲያኗን ከተቀላቀለ በኋላ እስከሚጠመቅበት ሰዓት ድረስ የዳነ ነው የሚባለው ወይስ ያልዳነ? በጣም ይቅርታ። እሺ ቃሌ አልመልስም ጥያቄውን። ከሱ ጋር ከራሱ ጋር ጨርሱና ላይክ ፖለቲካ ስለሆነ ማለት ነው። ከሱ ጋር ጨርስና ከሱ ጋር መጨረስ ስላለብኝ እኔ ማለት ነው። እኔና እሱ በዶክመንት አውጥተን እናወራለን። እሺ አይ ብትመለስልኝ አሪፍ ነበር። እሺ ችግር የለውም። ቃሌ ጨርስና ጥያቄን ከሱ ጋር እስቲ እንግባና እስቲ በዶክሜንት በምናምን ይለኛል። እስቲ ቆይ እንገባና ብታወሩባት ጥሩ ነው። የዳነ ነው ያልዳነ? እስቲ ቆይ እሱ እኮ መልስ ስጥበት። ለምን ይኸው መልስ አሰጥ ሰው የሚድነው እናንተ ታወራላችሁ። በቃ ችግር የለውም። እኔ ሁለተኛውን ጥያቄ ልጠይቅ ፈለገ። በጣም ኮንሰርን እንዲሆንኩት ከዛሬ ውይይት እኔና አንተ አንተ እሺ፣ ግን ችግር የለውም። እኔና አንተ ልበል። አሁን እኔና አንተ በኋላ እንወያያለን የጠራሃኝ እንዲህ ቤትና አሁን ግን ኮንሰርን የሆንኩት ከውይይት ውስጥ የአሁኑን ጥያቄ ልብ በሉ እናንተ ትወያዩበታላችሁ። እዚያ የምትቆዩ ሰዎችም ጠይቋቸው። ያ መሀል ላይ ያለችው ፓርት ላይ የዳነ ነው ያልዳነ ነው ሰውየው የሚባለው የሚለውን ነገር ማለት ነው። ግን ቅድም ውይይት ላይ እኔ ኮንሰርን የሆንኩት በዚህ ብቻ ነው። ክርስቶስ ሊፈርድ አይመጣም ብለሃል። መጽሐፍ ቅዱስ ሊፈርድ አይመጣም አይልም። ክርስቶስ ሊመሰክርብህ ነው የሚመጣው። እስቲ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እስቲ አንብብልን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 አንብብልን። ፈራጁ ነው እንጂ የሚለው ሊፈርድ ይመጣል አይልም። ክርስቶስ ከእንትን በፊትም ስለማውቀው ነው ከእንትን በፊትም ዓለም ከመፈጠሩ በፊትም ፈራጅ ነው። ቃሌ ይፈርድባቸዋል እኮ ነው የሚል እንጂ ክርስቶስ ሊፈርድ ነው የሚመጣው አይልም። ይኸው ሁለተኛ ጢሞቴዎስ በቃሌ የማውቀው ነበር፣ ግን ለአንተ አነብልሃለሁ። በመስዋዕት እንደሚደረግ የኔ ህይወት ይሰዋል። አይ አይደለም፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ነው። ኦኬ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን ኧረ አይደለም፣ ሁለተኛ እኮ አልከኝ እኮ። ኦኬ። ሁለተኛ ጢሞቴዎስ በእግዚአብሔርና በሕያዋን በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። እሺ ቴንክ ዩ። ኬዝ ክሎዝድ። ተባረኩ። ያው ክርስቶስ ሊፈርድ ይመጣል። ኧረ አይልም። አንተ ምን ሆነ ነው? ኧረ አይልም። ሙታን ፍርዳቸውን ያገኙት መቼ ነው? አይ በቃ ተሳስቼ ይሆናል። እሺ በቃ አይ ያላመነ ሰው ፍርዱን ያገኘው መቼ ነው? በጣም ይቅርታ። አይ ቆይ ያላመነ ሰው ፍርዱን ያገኘው መቼ ነው? ይሄ ሰርጎ ሊፈርድ አይደለም የሚመጣው ብለህ ሊመሰክር ነው የሚመጣው። እሱን መግለጽ ይችላል። በእናትህ ኢዮብ አንተ እሱ ይጨርስና
ከዛ በኋላ አይ ፍርዱ ቃሌ ላይ በደንብ አድርጌ ይኸውልህ፣ ቃሌ አይ ቆይ ቆይ አንድ ቆይ ያላመነ ሰው ሙታን ነው አይደለ? ቃሌ እንግባባ። መጽሐፍ ቅዱስ አንዴ ቆይ፣ እኔ ዲቤቱ እኮ ከኔ ጋር አይደለም። አሁን ቅድም ናታኒም ጋር እንደጨቀጨቀህ ምናምን ነው የሚሆንብኝ። አሁን እኔ እንደዛም እኮ ስንት ስለማይ ነው፣ ግን ስናነበው አልፈልግም። እንደዛ ስለማልፈልግ እኔ እናንተ ስለሆነ ማውራት ያለባችሁ ጌታ ሊፈርድ ይመጣል የሚለው ኮምፕሊትሊ በቤተ ክርስቲያን ካቶሊክ፣ ኦርቶዶክስ ምናምን ኢቭን ጆባ የሚያምነው ነገር ስለሆነ ሙስሊምም ይላል እሱ፣ ችግር የለውም። እኔ ግን መጽሐፍ ቅዱስን እሺ፣ አይ መጽሐፉ ሊፈርድ ነው የሚመጣው አለ እኮ። ግን አሁን እሱ ላይ ሳይሆን መጽሐፉ ዳይሬክትሊ የሚለውንማ ማለት ነበረብን። ግን አሁን ይሄኛው ዝም ብዬ አንተ እንድታየው ነው እንጂ አረ ችግር የለም። በዚህ ምን ማለት እንችላለን? ችግር የለውም። ዋናው ሐሳብ ያልመለስክልኝ ካመነበት ጀምሮ እስከሚጠመቅበት ሰዓት ድረስ ሳይጠመቅ በፊት ካመነበት ሰዓት እስከሚጠመቅበት ሰዓት ድረስ የዳነ ነው ያልዳነ የሚለውን ግን አንተም ኢዮብም አልመለሳችሁልኝምና ወይ እናንተ እስቲ አልገባኝም። ካመነበት ሰዓት ጀምሮ እስከሚጠመቅበት ሰዓት ድረስ አንድ ሰው ያዳነ ነው የሚባለው ያልዳነ በኦርቶዶክስ ቴዎሎጂ ውስጥ ነው ጥያቄ የነበረው። ታዲያ ስመልስልህ አንተ እሱ አልመልስም አልክ። አንተ እንደምትፈልገው ነው። ያ ሰው ወደ ቤተክርስቲያን እስከመጣ ድረስ በክርስቶስ እስካመጠን ድረስ የዳነ ነው። የዳነውም ከፍርድ በቃ ድኗል። በአዲስ ኪዳን ያለውን አግኝተዋል እኮ ነው። ስለዚህ የዳነ አይ እንደዚህ እኮ በአጭሩ ብትመልስልኝ በቃ ያበቃ ነበር እኮ። የዳነ ነው የሚባለው ነው። አዎ የዳነ ከፍርድ የምታመጣው እሱን በማመን ነው። ያመነ ሰው እኮ አይፈረድበትም። በቃ ፒስ። እሺ ኢዮባ ተስማማለህ በዚህ? አይ ቃሌ ከጨረስክ ከሱ ጋር ላውራች። አዎ አይ ጆ ስለሌለ ምናልባት አንድ አይነት አቋም ከሆነ ያላችሁ እንደዛ ስለማሰብ ማለት ነው እንድትመልስልኝ ነበር። ካለዛ እዚህ ላይ አውሩ እስቲ ወይ ልስማሽ። እዚህ ላይ ሁለታችሁ አውሩ። ፈለገም እንደዚህ ሌላ የተለየ ሐሳብ ካለ በቤተክርስቲያኒቷ ውስጥ እንድትወያዩ ነውና ተወያዩበት። ኢዮባ ግን ይሄን ብትመልሰው ደስ ይል ነበር። እሺ አይ አንዲ ፈለገ ካለክ ድምጽ የሚሰማ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተምረህ ተጠምቀሃል ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ክርስቲያን ነህ? እኔ አንተ ከመወለድ በፊት ኦርቶዶክስ የነበርኩ ነኝ። እንኳን አይደለም አሁን ተምራል። አይ ፕሮቴስታንት ነበር። እሱ ሌላ ጉዳይ። አንዳንዴ የጠፋ ልጅ ትሆናለህ፣ ትመለሳለህ። ሌላ ምንድን እኮ ስትመለስ ላይክ በቂ ነው ተመልሳል። ተምረክ ምን ብለክ ተመልሳል? ለምን ጠየቀኝ እኮ ኦርቶዶክስ ነኝ እያልክ ያወራክ ስለሆነ ኦርቶዶክስ እልል ብለህ አይደል እንዴ? አንደኛው የተቀበልከው እልል ብለህ አይደል እንዴ? እኔ ምን የሆነ ነገር ሲባል የሆነ እውነት ሲነገር አይን ልትለኝ ነው? አሁን ይኸውልህ ኦርቶዶክስነቴን አንተ አትነግረኝም አይደለም? አንተም አትችልም፣ መብትም የለህም ልልህ አይደለም፣ አትችልም። በቃ እኔ ኦርቶዶክስ ነኝ አይደለ? በቃ እኔ ኦርቶዶክስ ነኝ። በጣም ጥሩ። እሺ በጣም ጥሩ። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ በእምነትና ስርዓት አምልኮ መጽሐፏ ላይ የሚስጥረ ጥምቀት ላይ እንግዲህ አምስቱ አዕማደ ሚስጥራት በቤተክርስቲያናችን ወደዚህም ወደዛም የማንልባቸው እምነታችንና ትምህርታችንን የምንገልጽባቸው እንደሆነ ትናገራለች እና ሚስጥረ ጥምቀት ለኃጢአት ስርየት መሆኑን ታምናለች። እቺ ቤተክርስቲያን ስታለች ለኃጢአት ስርየት ጥምቀት ለኃጢአት ስርየት ብላ ታስቀምጣለች። እቺ ቤተክርስቲያን ስታለች ወይስ አልሳተችም? ጥምቀት ለኃጢአት ስራ ብላ ታስተምራለች ከመጽሐፍ ቅዱስ ውጭ? ከየት አምጥታ ነው ለኃጢአት ስርየት ያለችው? እስኪ አሳየኝ። ቆይ ከየት አምጥታ ነው? በቃ ይኸውልህ አዳምጠኝ። ቤተክርስቲያን ከየት አምጥታ ነው? አንድ ሰው በጥምቀት አንድ ያዳምጠኝ። አንድ ሰው ያዳምጠኝ ኃጢአት ሲሰራ ኧረ ኢዮብ ለጠየቀው ጥያቄ አንድ ያዳምጣ። ስለ ኃጢአት አይደለም እያወራሁኝ እኮ አዳምጠኛና ስለ ኃጢአት ብለህ ስለምን ላውራ እኮ አይደለም። ወደ ሌላ አንድ ሰው ንስሐ አዳምጠኝ። አንድ ሰው ኃጢአት ሲሰራ ኧረ ስለፈጠረ ጠየቅ አይደል? አንድ ሰው ኃጢአት ሲሰራ የት ነው የሚሄደው? ተደማመጡ። ኃጢአት ሲሰራ ንስሐ አባቱ ጋር ነው አይደል የሚሄደው? እኛ አሁን ይኸውልህ እኮ አዳምጣ ግዴ ጠይቀህ ትበለኛ ነገር አይደለም። ይኸው የቤተ ክርስቲያኗን ትምህርት ካልከኝ ይኸው ልንገርህ፣ አንድ ሰው ኃጢአት ሲሰራ ንስሐ አባቱ ጋር ነው አይደል የሚሄደው? እኔም ላውጣ። እሺ ይኸው እየነገርኩህ እኮ ነው። አንድ ሰው ኃጢአት ሲሰራ የት ነው የሚሄደው? ማስረጃ አውጣ። ማስረጃ አውጥተህ ጠይቀኝ። ይኸው እየጠየቅኩህ ነው። ንስሐ አባት አትቀበልም እንዴ አንተ?
አለኝ እኔማ ነፍስ በጣም ጥሩ። ኃጢአት ስትሰራ የት ነው የምትሄደው? አሁን እሱ እኮ ላመጣልህ ነው። የኃጢአት ስርየት በንስሐ ነው ወይስ በጥምቀት ነው? ሌላ ነገር ነው እያወራክ ያለው እኮ። አንድ ሰው እሺ ይጠመቅ፣ ንስሐ ሳይገባ ቢጠመቅ ኃጢአቱ ተሰረየ? ንስሐ ሳይገባ ፈለገ። ይሄ እኮ ስለዞረብህ እኮ ነው። አንተ እንጂ የዞረብህ መጽሐፍ እንደፈለግክ ከመጽሐፍ ቅዱስ ውጭ እንደፈለግክ የምትለው የዞረብህ ይላል እንዴ? ማን እንደሆን አንዴ ከመጽሐፍ አትሳደባለ። ስርዓት ይዘህ በቃ አቁም ያለው እንደዚህ አይነት ውይይት በቃ ካተጋደውም አቁም እንዴ። አንዴ ቪዲዮ ለስድብ ከሆነ እዛ ሄደ ተሳደብ። አይዞ ባኪ እንደዚህ አይነት እሺ፣ ይቅርታ፣ በጣም ይቅርታ። እሺ፣ በጣም ይቅርታ። እንግዲህ እሱ ያስቀምጠው ከቅድም ጀምሮ ሲያወራ የነበረበት አንድ ቪዲዮ ላዘረው። እሺ፣ አሁን አንድ ጊዜ ውይይት ከሆነ እንደምንዋይ ደቂቃ እንያዝ፣ እንጠያየቅ። ዶግማ እንትን በለን። በአይ እንደዚህ አይነት ውይይት አልፈልግም። ቀጥ በለን። የራስን ሀሳብ ደቂቃ ያዝላቸው፣ ደቂቃ ያዝላቸውና በተራ ያዝላችሁና በተራ ተወያዩ። ግን እላፊ ነገር እንዳትናገር። እሺ ዮባ፣ ቆይ እኔ ስንት ደቂቃ ላድርግላችሁ? ላያችሁ ላይ ሶስት ደቂቃ አድርግላቸው። አጭር እንትን ምንድን ነው እነሱ ሶስት ደቂቃ ሪፖርት ነው ማድረግ ፈልገው እዚህ መጠያየቅ። አምስት ደቂቃ አምስት ላድርግላችሁ። እሺ እኮ እንደዚህ አምስት ደቂቃ ትምህርት ላይ አውራኝ እያለ ነው። ትምህርት ላይ አውራ። የምን መጠያየቅ ነው? እኔም በማስረጃ አንተም በማስረጃ። ኦኬ እሺ፣ እኮ እንጠያየቃለን አይደለ? መጨረሻ ላይ እንጠያየቃለን። እሱ ዳኞች ሲፈቅዱ እንደ ዳኞቹ ኖ ካልተጠያየቅንማ ዋጋ የለውም። ምክንያቱም መጀመሪያ አምስት ደቂቃ አብራራና በኋላ ላይ ተጠያየቃላችሁ። አምስት ደቂቃ አብራራ። ኧረ 5 ደቂቃ ብዙ ነው። 2 ደቂቃ በቂ ነው። 2 ደቂቃ በቂ ነው። አብራራና እሱም ያብራራል። 5 ደቂቃ የሚብራራ ነገር አይደለም። 2 ደቂቃ በቂ ነው። እኔ እያልኩትም ያለሁት ኦኬ፣ እሺ 2 ደቂቃ ሰጥተኛል። እሺ እኔ 3 ደቂቃ ኦኬ። እኔ እያልኩኝ ያለሁት አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ኦኬ፣ ክርስቲያን የሆነ ሰው በአምስቱ አዕማደ ሚስጥራት ማመኑ ግዴታ ነው። ኦኬ፣ ሚስጥረ ጥምቀት ክህደት ተፈጸመበት። ኦኬ፣ ሚስጥረ ትንሣኤ ሙታን ከአምስቱ አዕማደ ሚስጥራት አንዱ ነው። ኦኬ፣ እሱ ላይም ደግሞ ክህደት ተፈጸመበት። በእነዚህ ነገሮች ሳያምን አንድ ሰው ክርስቲያን ኦርቶዶክስ ነው ሊባል አይችልም። ኦኬ፣ በየትኛውም መንገድ በእነዚህ አዕማደ ሚስጥራት ኦኬ፣ በእነዚህ በአምስቱ ካላመነ በቃ ይሄ ሰው ኦርቶዶክስ አይደለም። እሺ ፈለገ መታክ ምንድን ያደረከው? ሚስጥረ ጥምቀት ትምህርቱ ላይ አንድ ሚዩት አድርግ የፈለኩትን ላውራ ዘንድ በኋላ ታርመኛለህ። እኔን አታንሳ፣ አልፈልግም። ከአንተ ጋር ነው የማወራው። ስምህን እኮ ነው የጠራሁት። አታንሳ፣ በቃ ትምህርት ላይ እኔ እንደዚህ አይነት እንትን ጨዋታ አልጨዋትም። ትምህርት ላይ አተኮር። እሺ ካልተጫወትክ ሚዩት አድርግ። አስኩመው። ማነው ማን ነው? አስኩመው። እንደዚህ አይነት እንዲህ አትበለኝ። እኔ ማስረጃ ሳመጣ ያንተን ስም አልጠቅስም። እሺ ከስካለ ኤክስ እያልክ አውራ። እሺ ችግር የለውም። ስለዚህ ሰው አንድ ኦርቶዶክስ ነኝ ብሎ የመጣ ሰው በእነዚህ ሚስጥራት የማያምን ሰው ከሆነ ኦልሬዲ ክርስቲያን አይደለም። እሺ ኦልሬዲ ክርስቲያን አይደለም። አንደኛ የተፈጸመው ክህደት ምንድነው? ሚስጥረ ጥምቀት ለኃጢአት ስርየት አይደለም ብሎ ነው የተናገረው። ለኃጢአት ስርየት አይደለም ማለት ደግሞ ኮምፕሊትሊ ከቤተ ክርስቲያኗ ወጥቷል ይሄ ሰው። እሺ ለምን እንደዚህ አልኩኝ? ቤተ ክርስቲያኗ ጥምቀትን ለኃጢአት ስርየት ነው ብላ ታምናለች። ኦኬ፣ ጥምቀትን ለኃጢአት ስርየት ነው ብላ ታምናለች። ይህንን ደግሞ ላሳያችሁ። እንግዲህ እዚሁ መጽሐፍ ላይ ራሱን ኮት ስለሚያደርገው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮና የውጭ ግንኙነት ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት፣ ስርዓት አምልኮና የውጭ ግንኙነት ላይ ማለት ነው። እንግዲህ እዚህ ጋር ያሉትን በሙሉ ሊቃውንቶች ማየት ትችላለህ። እንግዲህ እዚህ ጋር ከምትጠቅሳቸው 5 አዕማደ ሚስጥራት አሉ። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። እነዚህ የቤተክርስቲያናችን ትምህርት ናቸው። ይህንን ደግሞ ራሷ ትናገራለች። ገጽ 24 ላይ ይህንን ላንብብላችሁና ልጨርሰው። እሺ 24 ላይ እንምጣ። 24 ላይ እንግዲህ 5ቱ አዕማደ ሚስጥራት ወይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነቷን የምትገልጥባቸው ኦኬ፣ መሰረተ እምነታችንን የምንገልጥባቸው የምታስተምርባቸው 5 አዕማደ ሚስጥራት አሏት። አዕማድ ማለት ምሰሶች ማለት ነው።
ልና ታስቀምጣለች። ስለዚህ ትምህርታችንን እምነታችንን የምንገልጽባቸው እነዚህ 5 አዕማደ ምስጢራት ናቸው። በጣም ይቅርታና ሰዓቱ ስለያለቀ ሚስጥረ ጥምቀትን ላድርገው። ሚስጥረ ጥምቀትን በጣም ይቅርታ ትጨምርለታለህ ደቂቃ ለሱ። ይሄው ሚስጥረ ጥምቀት ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ ለሚያምን ሰው ሁሉ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ። ተመልከቱ፣ ይሄ የቤተ ክርስቲያኒቱ አንድ ዶክመንት ነው። ስለ ሚስጥረ ጥምቀት የምትናገርበት አንድ ዶክመንት ነው። የሚሰጥ የኃጢአት መደምሰሻ፣ ከእግዚአብሔር የልጅነትን ጸጋ መቀበያ፣ የልጅነትን ጸጋ የምናገኝበት፣ የኃጢአት ደግሞ ስርየትን የምናገኝበት መሆኑን እየተናገረች ነው። የመንግስተ ሰማያት መውረሻ ነው። ሚስጥር መባሉም ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ማየገቡ ስለሚሆንና ከእግዚአብሔር ዘንድ የጸጋ ልጅነት ስለሚያሰጥ ነው ትላለች። ማንን ትጠቅሳለች? ዮሐንስ ወንጌል ምዕራፍ 19 ከ34 እስከ 15 አምኖ የሚጠመቅ ሁሉ ሉክ ቅድም ሐዋርያት ሥራ ላይ ስንከራከርበት የነበረው ማለት ነው። አምኖ የሚጠመቅ ሁሉ የኃጢአት ስርየት ያገኛል ብላ ቤተክርስቲያን ታስተምራለች። አምኖ የሚጠመቅ ሁሉ የኃጢአት ስርየት ያስገኛል። እንግዲህ ጥያቄና መልስ ላይ እጠይቅሃለሁ ፈለገ። እስከዛው ግን አንተ ቀጥል፣ ላይክ ሳሰል የሌለኝ ማለት ነው። እናመሰግናለን። ቀጥል ፈለጋ። የሚገርም ነው። አምኖ የሚጠመቅ ነው ያለው። ከላይም በስላሴ የሚያምን የሚጠመቅ ነው። አያችሁ፣ አስቀምጦ ጥምቀት የኃጢአት ስርየት የሚል አላሳየንም ለብቻው። ቤተክርስቲያን ስትመጣ እኔ አሁን አዕማደ ምስጢርን 5ቱን ምስጢራትና 7ቱን የቤተክርስቲያን ምስጢራትን ስለተማርኩኝ ቄደር ተጠመቅኩኝ። ለምን አንዱን ለይተ የኃጢአት ስርየት ጥምቀት ነው ብላ እዛ ጋርም አላስቀመጠችም። አምኖ የተጠመቀ ሰው እኮ ነው። አምኖ ጥምቀቱ መገለጫ ነው። ጥምቀቱ ማሳያ ነው። የማን? የክርስቶስ ሞት። የማን? የክርስቶስ መነሳት። ለክርስቶስ ዋጋ እንደተከፈለልህ አንተም እዛ ጋር ሞቱን በሚመስል ሞት፣ ትንሣኤውን በሚመስል ትንሣኤ እንደተነሳ የሚያስረግጥልህ የመጽሐፍ ቅዱስ ክፍል ሮሜን ማንበብ በቂ ነው። ሐዋርያ ሥራ ላይም አይልም ብዬ ቅድም ብል አልሰማሉኝ፣ እሱንም እገልጸዋለሁ። ይኸው እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን ነው? አይደለም። ለኃጢአት የሞትን ለኃጢአት መቼ ነው የሞት ነው? ሮሜ 5 ቁጥር 6 ላይ ቅድም ገልጬላችኋለሁ። ስለ ኃጢአተኞች ሞቷልና አስቀድመን ነው እኛም የሞት ነው። አስቀድመን ነው የተነሳ ነው። ክርስቶስ እኛን ወክሎ ሞቷል፣ ወክሎ ተነስቷል። ያንን ተቀብረን እንደተነሳን የሚያሳየን ምሳሌ ነው ይለዋል ጴጥሮስ ላይ። ኢየሱስ ክርስቶስ የእግዚአብሔር በግ ነው ሲል በግ ምሳሌ እንጂ ክርስቶስ በግ ነው እያለን አይደለም። ጥምቀትም ምሳሌ ሆኖ አሁን ያድነናል ማለት ክርስቶስ ነው የሚያድን እንጂ ጥምቀቱ የዳንክበትን መገለጫ ነው። ይኸው ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን መቼ? ይኸው ስለ ኃጢአተኞች ምን ብሏል? ሞቷል። ሞቱን ነው የሚነግርን። ጥምቀቱ ሞቱ ነው። ትንሣኤው ሞቱ ነው። ምን ያህልን የተጠመቅን ከክርስቶስ ጋር ምን ያህልን የሞትን ስለ ሞቱ ነው የሚያወራው። የጥምቀቱን ሞት ነው የሚያወራው። ሁላችንም ከሞቱ ጋር አንድ እንሆን ዘንድ ተጠመቅን። ምኑን የተጠመቅነው? ሞቱን። በደንብ እዚህ ላይ በደንብ ወቁ፣ በደንብ ስሙኝ። ከዛስ አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ መቼ ነው የተነሳው? የዛሬ 2018 ዓመት። አያችሁ፣ የተጠመቅነው ሞቱን ነው። እንደገና ደግሞ ሲነሳ ተነሳን። ይኸው እንዲሁም በአዲስ ህይወት አዲስ ህይወት መቼ ነው ያገኘ ነው? በክርስቶስ ምን ስትል? ስታምን። መቼ ነው ግን አዲስ ህይወት ያደረገ? ያኔ። አየህ፣ ሞቱን በሚመስል ሞት ስትሞት፣ ትንሣኤውን በሚመስል ትንሣኤ እንደገና በአዲስ ህይወት እንድንመላለስ ተጠምቀናል ሲል ሞቱን ነው፣ መቀበሩን ነው። አየህ፣ ያንተ ነገር ተቀበረ። በአዳምና ሔዋን የመጣው ነገር ተቀበረና በአዲስ ሲነሳ አዲስ ኪዳን ሆነ። ይኸው ከሞቱ ጋር አንድ እንሆን ዘንድ እንዴ፣ ከሞቱ ጋር እኮ ነው አንድ የሆን ነው። አንድ እንሆን ዘንድ ምን ያልን? በጥምቀት ከእሱ ጋር ተቀበርን። ይህ ሞቱንና ትንሣኤውን የሚናገር ነው። አየህ፣ በውሃ ስትጠመቅ እንዲገባክ ነው፣ እንድትረዳው ነው፣ እንድታቀው ነው የተከፈለልህን በደንብ። ከዛስ ሞቱን በሚመስል ሞት አለ። ከእሱ ጋር ምን ካለን? ከተባበርን።
ትንሣኤውንም በሚመስል ትንሣኤ ከእሱ ጋር ምን እንላለን? እንተባበራለን። ይሄ የሞት ጥምቀት ነው። አሁን እኔ የምሞተው እኔ የምጠመቀውን አሁን እናት አትጠመቁም አለ። ለምን? እሱ ሲሞት ነው አብረን የምንሞተው። እሱ ሲነሳ ነው አብረን እንነሳው። ይሄንን እያወራን ነው። የኃጢአትም ስርየት ያገኘ ነው ያኔ ነው። ስለዚህ ሐዋርያ ሥራ ላይ ልግባ። ይኸው እንዴ እኔ ንስሐ አባቴ ጋር የሚሄደው ለምንድን ነው? ኃጢአቴን ልናዘዝ ነው። ከዛስ ኃጢአቴን ከተናዘዝኩ በኋላ እኮ ነው የሚያጠምቁኝ እንጂ አጥምቀው አይደለም ኃጢአቴን የሚያናዝዙኝ። ይኸው ሐዋርያ ሥራ ደግሞ አንዳንድ ጊዜ እውነት ላይ ጨከን ካላልን ከባድ ነው። ንስሐ ግቡ። ለምንድን ነው ንስሐ የሚገቡት? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ተጠመቁ። አያችሁ፣ ከክርስቶስ ጋር መሞትን ልክ ንስሐ ስትገባ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ተጠምቃል። ውሃው ለምን አስፈለገ? ሁልጊዜ መቼም እኛ የሰው ልጆች እናውቃለን። ምሳሌነት ከንትን ካላለን ልክ ተጠምቀን ስንነሳ ሞተን እንደተነሳን እንድንረዳ ነው። ይኸው ከዛስ የመንፈስ ቅዱስ ስጦታ ትቀበላላችሁ፣ የተስፋውን ቃል ለእናንተና ለልጆቻችሁ ነው ይላል። እሺ ጠቅልለውና 3 ደቂቃ ልስጣችሁ። አለቀ ሰዓቱ። አለቀ ሰዓቱ አለቀ። እንጠያየቅ። ጥያቄና መልስ ነው የምትፈልጉት? ጥያቄና መልስ ይሆንልኝ። እሺ 7 ደቂቃ በቃ አንተ ቀድመህ ጠይቅ። በጣም ጥሩ። እሺ እዚህ አሁን ያወጣሁት መጽሐፍ ላይ በሚናገረው መሰረት ማለት ነው። አንተ ፈለገ በኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ወይም ደግሞ በአንተ እምነት መሰረት ያለ ጥምቀት መንግስተ ሰማያት ይገባል ብለህ ታምናለህ? አንድ ሰው ሲያምን የተጠመቀው አሰማም እንዴ? እሰማለሁ። የውሃ ጥምቀት ሳይሆን ሞቱን በሚመስል ሞት ይኸውልህ አዳምጠኝ። ጥምቀትን መጀመሪያ ተረዳ። በቃ እኔ እንዴ ያልጠየቅኩህን ይለኛል። ያመነ ሰው ድኗል፣ የዘላለም ሕይወት ወርሷል። ያልጠየቅኩህን አትመልስ። ለአንተ እንዲመች ልመልስ እንዴ? ለእኔ እንዲመቸኝ አይደለም። ያለ ጥምቀት መንግስተ ሰማያት ይገባል አይገባም? በቃ ሾርት አንሰር። እሺ ይገባል ወይም አይገባም? ያለ ጥምቀት መንግስተ ሰማያት ይገባል ወይስ አይገባም? አንድ ሰው መንግስተ ሰማያት የሚገባው ክርስቶስን ሲያምን ነው። አለቀ። ጥያቄ እሱ አይደለም። በቃ ሌላ ምንድን ነው? ያለ ጥምቀት ይገባል ወይስ? አንድ ሰው ይኸውልህ ጥምቀቱ ጥያቄ መልስልኝ። እኔ አትበለኛ፣ እኔ ልመልስ። ያለ ጥምቀት መንግስተ ሰማያት ይገባል? መጀመሪያ ነው የተጠመቀው። ስለዚህ ይሄ ሰው መንግስተ ሰማያት ይገባል። መጀመሪያ ነው የተጠመቀው። የውሃ ጥምቀት ካልከሽ የውሃ ጥምቀት አንድ ሰው ይኸውልህ አምኖ በህይወት እያለ እያወቀ ተጠመቅ ተብሎ አይ አልጠመቅም ካለ መጀመሪያ ጥምቀቱን አልፈለገውም። ስለዚህ አምኗል አይባልም። ስለዚህ አንድ ሰው ድንገት አምኖ አሁን አንድ ሰው አምኖ ቢሞት ቀጥታ መንግስተ ሰማያት ይገባል። አዳምጠኝ። እንትን አትበለኛ። ቤተክርስቲያን የማታስተምረውን አትናገር። ደቂቃን አትብላብኝ። ጥያቄው ካለ ክርስቶስ መዳን አትችልም። ዘጋውትሽ መልሱን መንግስተ ሰማያት በጥምቀት እንጂ ያለ ጥምቀት ልንገባባት እንደማይችል ጌታችን አስተምሯል ብላ ቤተክርስቲያን ጽፋለች። ተሳስታለች ወይስ ደግሞ ልክ ነች? ይሄንን መጽሐፍ ቅዱስ አድርገው ይሄንን ብትለኝ ይሄንን ያለ ጥምቀት መንግስተ ሰማያት አትገባም ካለ ይሄኛው መገለጫው አልቀበለውም። ይሄን አልቀበለውም። አትቀበሉም። ስለዚህ ቤተክርስቲያን በደንብ ስሙ። እንግዲህ መንግስተ ሰማያት በጥምቀት እንጂ ያለ ጥምቀት የኔ ሰዓት በጥምቀት እንጂ ያለ ጥምቀት ልንገባባት እንደማንችል ጌታችን አስተምሯል ብላ ዮሐንስ ወንጌል ምዕራፍ 3:5 ቲቶ ምዕራፍ 3 ቁጥር 4 እስከ 7 ያለውን ጠቅሳ ይሄንን ነገር ታስተምራለች ቤተክርስቲያን። በጣም ጥሩ። ከፊት ለፊቱ እምነትን ካላስቀደመች የዘወትር ጸሎት ትጸልያለህ። አንዴ አዳምጠኝ። አንዴ አንተ ያንተ ፖለቲካ እዛ አስቀምጠው። አዳምጠኝ። ቀሲስ ዲበኩሉ አኬም ምን ብለዋል? ተአምርን ባንቀበልም እንድናል ብለዋል። እኔም ይሄንን አልቀበለውም። እኔም አልቀበለውም ይሄንን። እናት ምን ልታደርገኝ?
የዘወትር ጸሎት ትጸልያለህ ወይስ አትጸልይም? አሁንም ይኸውልህ ጥምቀት በድነት አይደለም። ዝጋው። የዘወትር ጸሎት ትጸልያለህ? የዘወትር ጸሎት ዶግማ አይደለም፣ የጸሎት መጽሐፍ ነው። ኦርቶዶክስ ነኝ ክርስቲያን ነኝ ብለሃል። ዶግማ አይደለም። ኦርቶዶክስ አንድ ክርስቲያን ሁልጊዜ የዘወትር ጸሎት ዶግማ አይደለም። የዘወትር ጸሎት ዶግማ አይደለም እንዴ! አንዴ ችግር ጸሎት ዶግማ አይደለም። እሺ ዶግማ ጠይቅ። ዶግማ አይደለም። ጸሎት ዶግማ አይደለም። ጊዜ እሺ አንዴ ስማኝ። ዶግማ አይደለም። ጸሎት ዶግማ አይደለም። ሌላ ጠይቅ። መጽሐፍ ቅዱስና ዶግማው ጋር ሂድ። አንዴ ዝም ጸሎትን ዶግማ ብላ አታምጣ። መጠየቅ አትችልም። አይ በዚያ ጠይቅ። ፈለገ የፈለገው መጠየቅ ይችላል። አንተ የፈለግከውን አይደለም በዶግማ አመጣ። ስለ ጥምቀት ድነት ነው የምናወራው አይደለም። አንድ ጥያቄ አልጠየቅም። የዘወትር ጸሎትን አምጥቶ ምን ብሎ ነው የሚጠይቀው? የእሱ ሰዓት ስለሆነ አልመልስም ማለት መብት ነው። ፈለገ የዘወትር ጸሎትን እሱ ትተህ ሂድና መጽሐፍ ቅዱስ ወይ የቤተክርስቲያን መመሪያውን ያምጣ። ስለ የቤተክርስቲያን መመሪያውን አልተቀበልክም። ደቂቃዬን እያበላሁ ነው። ዶግማ አይደለም። እኔ በዶግማ ነው። አንተ መጽሐፍ ቅዱስን ይኸውልህ ማነህ አትግባ። ለምን መሰለህ? ዶግማ ያልሆኑትን መጽሐፍቶችን እኔ አምጥቶ ሰው እንትን እንዲለኝ አልፈልግም። አየህ፣ የቤተ ክርስቲያን ትምህርት ነው አለኝ። የቤተ ክርስቲያን ዋናው ደግሞ ዶግማ ነው። ቀኖናና ስርዓት ደግሞ በየጊዜው የሚለዋወጡ ናቸው። ቆይ ዶግማነቱ እንዴት እንደሆነ አሳይሃለሁ። አይ ዶግማ አይደለም፣ የዘወትር ጸሎት ነው የሚለው። እሺ አንዴ ስማኝ። ዶግማ ነው አይልም። አንተ ሌላ ማስረጃ ይዘናል። እሺ አንዴ ስማ። አንተ አትመልስ። ሌላ ማስረጃ ልጠይቅበት። ጥያቄ ልጠይቅበት። ይሄ የምንጸልይበት ነው። የጸሎት መጽሐፍቶች ብዙ አሉ። የጸሎት መጽሐፍቶች ብዙ አሉ። ሚውት አድርግ። ሁሉንም ይዘና እንዲህ ከሆነ ሁሉንም ይዘና። ኧረ እባክህን ሚውት አድርግ። አንቀበልም በላ ለምንሰማው ሰዎችም የለም። እኔ እንደዚህ አይነት እንትኖችን አታምጣ። ብዙ የጸሎት መጽሐፍቶችን ሰብስቦ ይዞ ይምጣ። ጥያቄ ላስቀምጥ። አየህ ቅድም አሁን ይዞ መጣ አይደለም? አሁንም ይዞ ይምጣ። የዘወትር ጸሎት ነው የሚለው። ጸሎት ነው። እኔ ጸሎት እጸልያለሁ። በቃ ጸሎት አንዴ ሚውት አድርግ። እሺ የዘወትር ጸሎት ይዘህ ትመጣለህ። ኧረ በኢየሱስ ኧረ ሚውት አድርግ። ለመከራከር የዘወትር ጸሎት ይዘህ ትመጣለህ። ቤተክርስቲያን በዘወትር ጸሎት ተከራከሩ። በእናትህ እየተማርንበት አይደል? ቤተክርስቲያን በዘወትር ጸሎት ተከራከሩ ይላል። አንዴ ፈለገ ተጠየቅና አልመልስም ማለት መብት ነው። 3 ደቂቃ እንደዚህ እኔ ደግሞ እንደዚህ አልመልስም የሚል ነገር ስለሌለኝ አትመልስ። ያምጣ። ቅድም ዶግማውን ጀምሯል። ዶግማውን ይጨርስ። አልመልስም በል። እኔ አትበል። ጸሎትና ዶግማ ለይተው ጤነኛ አይደለም። እንጂ ጤነኛ ያልሆንከው ጤነኛ አሰለቻችሁም። የምር ታችሁን የሚደብር እንትን አቁመው በልና ኒንጃ ሚውተር የምትጠያየቁ ከሆነ ተጠያየቁና እኛ የምንማር ካልሆነ ጭቅጭቅ ነው። አንተ ቆይ ማነው ኖሞ መጽሐፍ ቅዱስ መማር ነው የምትፈልገው ወይስ የጸሎት እንትን ነው? ጸሎት እኮ ጸሎት ነው እንዴ! እናንተ መጽሐፍ ቅዱስ ብቻ አትሉም አይደል? ሁሉ ነው የምታውቁ። አይ እንደዚህ የዘወት ይኸውልህ ጸሎትንም ምኑንም ለየብቻ ነው። አየህ። እሺ እኔ ደቂቃዬን ልጨርስ። እሺ ሚውት አድርግና አንዴ ደቂቃዬን አልጠይቅህም። ደቂቃዬን ልጨርስ እኔ። ተባረክ። አመሰግናለሁ። የቤተ ክርስቲያንን ዶግማና መሰረተ ትምህርቷን አምጥቼ ስጠይቀው ምን አለ? ይሄንን አልቀበልም አለ። ከየት ነው ያመጣችሁ ሲል ይኸው መጽሐፍ ቅዱስ ጠቅሳ ቤተ ክርስቲያን ያለ ጥምቀት መንግስተ ሰማያት ሊገባ አይችልም። ይሄ ነው እምነታችን። ኦኬ፣ ለቃሌም ጥያቄ መልስ ይሆናል። አንዴ መጽሐፍ ቅዱስን እናንብበው። ጥቅሱን እናንብበው። ጥቅሱን እናንብበው ይላል። ታደርግ ጥቅሱ ይላል። ታደርግ ስለፈጠረክ ሚውት አድርግ እባክህን፣ ስለፈጠረ ኦኬ። ሶ ቤተክርስቲያናቱ ያስቀመጠችው ራሱ ምንድነው? መንግስተ ሰማያት በጥምቀት እንጂ ያለ ጥምቀት ልንገባባት እንደማንችል ጌታችን አስተምሯል ብላ ከጌታ ቃል መጽሐፍ ቅዱስ ጠቅሳ ታስቀምጣለች። የት? ስርዓትና አምልኮን መሰረተ ትምህርቷን የምታስቀምጥበት መጽሐፍ ላይ ማለት ነው። ይሄ የዘወትር ጸሎት እኮ ጥቅሱን እንየዋ። እሱን ጋር ከመግባት ጥቅሱ ኖሞ አንድ ጊዜ እዚህ ጋር ወይ ዶግማ ጥቅሱን እናንብበው። ጥምቀት መንግስተ ሰማያት ሳትጠመቅ አትገባም የሚል ጥቅሱን አንዴ እንየው። እሺ ቆይ አንዴ ይኸውልህ ኢዮብም ፈለገ ጳውሎስም ኢዮብ በቃ እንትናችሁ በእንትን ብሏል ያለ መልስ። ስለዚህ ፈለገ ይኸውልህ 7 ደቂቃ ሰጣለሁ፣ አንተ ጠይቅ።
መጨረሻ ላይ ማጠቃለያ ትሰጣላችሁ ሁለታችሁም የተለያየ። አይ እኔ ምኑ መሰለ ኖሞ እኔ ጥያቄ ይኸው የቅድሙ መጽሐፍ ያውጣና ጥቅሱ ያለ ጥምቀት መንግስተ ሰማያት አይገባም የሚል የመጽሐፍ ቅዱስ ጥቅስ አንዴ ያውጣልኝ። በቃ ይኸው ቤተክርስቲያኒቷ ተሳስታለች በልና አውጣና እስቲ ያሳየኝ። ጥቅሶቹን አውጣና ያለ ጥምቀት መንግስተ ሰማያት አይገባም የሚል ጠቅሳለች አልክ። አውጣ አንዴ ጥቅሱን እናንብበው እኮ እናንብበው ጥቅሱን እናንብበው ጥቅሱን። አንተ ነው የተሳሳትከው እባክህ ግለሰብ። እናንብበው ጥቅሱን ለምን አመጣለሁ? አንዴ ጥቅሱን እናንብበው። ጥቅሱን ንገረኝ እኮ ንገረኝ ጥቅሱንና ከዛ ልንገርህ። አይ ለምን ሄዳለሁ? ጥቅሱ ጋር እኮ የምንሄደው ከተሳሳተች በል ጥቅሱን እናንብበው አንዴ። ይኸው አንዴ ፍረዱ ጎበዝ ፍረዱ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ይኸውላችሁ ኢየሱስ መለሰ እንዲህ አለ፣ እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። እሱ ምንድን ነው ያለው? ሰው ካልተጠመቀ በስተቀር አለ። ማጠቃለያ ሰጥቼ እንደወጣ ኖ ሞር ደቂቃውን አድርግለት ለሱ። አንዴ ፕሮፌት የማጥያቄ ነው። አሁን ቆይ ቅድም ቆንጆ ውይይት ነበር። አሁን ደግሞ ኖ ለፈለገን ያው 7 ደቂቃ ሰጠዋለሁ ይጠይቅ እሱ። በቃ ፈለገ ጠይቅስ። ያው ይሄው ጥያቄ ያውጣና ጥቅስ አንድ ሰው ካልተጠመቀ መንግስተ ሰማያት አይገባም የሚል ያውጣልኝ። መጀመሪያ ተሳስታለች ቤተክርስቲያኑ። ይኸው ቤተክርስቲያን የምታስታውቅ እኔ ነኝ እኮ ጠያቂ። ትጠይቀኛለህ? እሱ ነው እኮ ቆይ እኔ ነኝ እኮ ጠያቂ። አሁን ጠያቂው እኔማ ጠይቄ ከኮልት አንድ ጥያቄ ልትመልስ እኮ አልቻልክም እኮ። ይኸው እኔ ነኝ የጠየቅኩህ። አልቀበልም ነው ያልከው። እኔ ይኸው እቀበለዋለሁ። እሺ መልስ የለውም። ሁለተኛ ጥያቄ ጠቅሳ እኮ እናንብበው ላይክ በአንተ መንገድ ነው የሚሄደው። እናንብበው አይ መጀመሪያ ወይስ እንለፈው? እሺ ሁለተኛ ጥያቄ ስማችሁ አለበለዚያ ቆዩ። አሁን ያንተን ሳጨርስ አይደል እንዴ? ፈለገ ይመልስ ጥያቄ። ምን መልሱ? ምንድን ነው የመለሰው? እኔ ነኝ እኮ ጠያቂ። በቃ ካልተመለሰም አልተመለሰም ነው። ምን ማለት ነው? በቃ እኮ ይጠይቅ እሱ። እኔ የምመልሰው እሺ ሁለተኛ ይጠይቅ እሱ። እሺ አንድ ሰው ክርስቶስን ሲያምን የክርስቶስ ደም ኃጢአቱን ያሰርይለታል አያሰርይለትም? መንግስተ ሰማያትን በጥምቀት እንጂ ያለ ጥምቀት ልንገባባት እንደማንችል ጌታ የክርስቶስ ደም ከኃጢአት ያሰርያል አይሰርይም? አላውቅም። እኔ የማውቀው ይኸው መንግስተ ሰማያት አላውቅም ማለት ስሙ የክርስቶስ ደም ከኃጢአት ያሰርያል አይሰርይም? አያውቅም። ተመልከት። አላውቅም። እሺ አንድ ጥያቄ አልመልስልም። የሚገርመው ነገር አንድ ጥያቄ ስላልመለስክልኝ ማለት ነው። በቃ አቁም ያለው ሰው ከሚሰለቸው። ስለዚህ ማጠቃለያ አንስት። አንተ ጠይቀኸዋል አይደለ? እሱ ጠይቀኸዋል አይደለ? አንድ ጥያቄ አልመለሰም። አንድ ጥያቄ አልነበርክም ነው አንተ ኖ ካልመለሰ ካለማወቅ ነው ወይስ ምንድን ነው ያለ? በቃ ካልመለስኩ ቆዳ በቃ አልመለሰም። እንዲሁ ሰዓቱን የጨረሰው ሲጨቃጨቅ ከኔ ጋር እኮ አልናገርም ካለ እኮ እኔም አልናገርም ነው መፍትሄ እኮ ነው። ተናገር ሲባል አልናገርም አለ። ስለዚህ እኔም አልናገርም። አንተ እሱ ማን አልናገርም ያለው? ዶግማና ከመጽሐፍ ቅዱስና ከዶግማ አውጣና ይሄው እኮ ስጠይቅ አልናገርም ይላል። አሁን የክርስቶስ ደም ከኃጢአት ነፃ ያወጣል አያወጣም? የክርስቶስ ደም አላውቅም፣ እኔ አላውቅም። እሺ 3 ደቂቃ ሰጣለሁ። ኢዮብ ሰመራይዝ ታደርጋለህ። ፈለገ ደግሞ በመጨረሻ በምኑ ነው ሰመራይዝ የምናደርገው? አቁም፣ በቃ አቁመናል። ውይይቱንም ምኑንም አቁም ያለው በቃ ለምን ፈለገ? አይ አያስፈልግም። ልጁ ብዙ እውቀቱ ኦኬ፣ እኛን ጠይቃቸው። በቃ እኛ ካልተግባቡ ጥያቄ ጠይቀሽ። አይ እናንተ አትጠየቁማ፣ ችግሩ እንዴ ለምን? ስለዚህ ነው ሰመራይዝ ላደርጋለሁ። ወይ ለምን ነው ሰመራይዝ ማለት ታደርጋለህ? ጠይቃችሁ አንተ ቤተክርስቲያንን አስተምሩ ነገር እኛን ጠይቃኔ ቤተክርስቲያን አስተምሩ ትመልሳለህ። ቆይ ኢዮባ እንደ ጉልበተኛማ አትሁን እንደዚህ። እኔ ፈለገ ጠይቅ። እሱ ሲጠይቅም አልመልስም ብለህ እኛም ካልጠየቅን እንዴት ነው? እዚህ ጋር ያላችሁት ሁላችሁም እኮ ጥምቀት የኃጢአት ስርየት ያስገኛል ብላችሁ እኮ አታምኑም እኮ። ብታምኑ ችግር የለም። ዲያቆን ዳዊትን አስገባው። አይ እንደዛ ካሎራል ዳዊት ሙሉ ነህ የሚለው ዲያቆን ዳዊት አንድ ሰው ወረድለትና ፕሮፌት ዲያቆን ዳዊትን ዳጊ ምናምን አለ። እኔ ጥምቀት የኃጢአት ስርየት እንደሚያስገኝ ታምናለህ? ደስ ይለኛል
ቆይ እኔና ካሎራው እናምናለን ያለው ማን ነው? ዲያቆን ማን ነው? ዲያቆን ማን እንዳስገባ አይ እኔ እቀበልሃለሁ። ዳዊት ሙሉ ነው። አንድ ቁጥር ጻፍ። ዲያቆን ዳዊት። አዎ ገብቷል። ቆይ አንድ ነገር ልጠይቅህ ዮባ፣ የቤተክርስቲያን አስተምሮ ብንጠይቅህ ከቤተክርስቲያን አስተምሮ ትመልስልናለህ? መልስልን። ይሄው ከቤተክርስቲያን ትምህርት እኮ ነው እስካሁን ስጠይቅ ነበር። ሁላችሁም ግን የኃጢአት ስርየት የለውም ጥምቀት ብላችሁ ስለምታምኑ እኮ እኛ አንጠይቅ፣ አንተ ደግሞ አለው ብለህ ታስተምረናለህ። አንጠይቅ። ፈለገ ጥያቄውን ሳይመልስ ፈለገ ጥያቄውን ሳልመልስ መልሼ ደግሞ ያንተን ጥያቄ መልሰው ለምንድን ነው? እኮ ፈለገ ይጠይቃ። እሺ እሱ አልመለሰም አይደል? ፈለገ ይጠይቅልህ። አንተ የቤተክርስቲያን አስተምሮ ተናገር። እኔ ፈለገ ሲጠይቅ ላልመለሰው ጥያቄ ካሎራ ዲያቆን ዳዊት አለ። ፈለገን ይጠይቀው። በቃ እሺ አንተ ምን ታርግና እኔ ደግሞ ኢዮብን እጠይቀዋለሁ። ዲያቆን ዳዊት ፈለገ ጳውሎስን ይጠይቅ፣ እኔ ደግሞ ኢዮብን እጠይቀዋለሁ በተወያዩበት። እሺ ዳዊት እንደዛ ይመቻል? ዲያቆን አዎ ይመቸኛል። ሰላም ብያለሁ ሁላችሁንም። እሺ ቀጥል። ይመቸኛል። እኔ ልጀምር? እሺ ቆይ ማን ይጀምር? ዳዊት ነው ፈለገ ነው የሚጠይቀው? ፈለገ ነው የሚጠይቀው እርሱን። አዎ ጌርሳምን ግን ቀድሞ ስለገባ እኔ ብትፈቅዱልኝ እኔ ብጠይቅ። ዲያቆን ዳዊት ስለሰማን ደስ ብሎናል። ጠፍታ ነበር። እሺ ከፈቀዳችሁልኝ መልካም ነው። ተባረክ ዲያቆን ዳዊት። እሺ የምንወድ ወንድማችን ነህ፣ እንኳን ደህና መጣ። ኦኬ ኢዮባ ሀንሚት አድርግና ጥያቄ ያለኝ አሁን በተወያያችሁበት። እሺ ቀጥል። የኢትዮጵያ ኦርቶዶክስ ተዋሕዶ የውጭ አምልኮና ስርዓት የውጭ ግንኙነትን ደጋግማ አምጥተዋል። እዚህ ጋር የተጻፈው ዮሐንስ 3:5 ላይ የኃጢአት ስርየት ይሰጣል፣ የቤተ ክርስቲያኗን ትምህርት አትቀበልም ወይ አልከው አይደል? ይሄን ኮንፈርም አድርጉ። ኦኬ አልኩት። በጣም ጥሩ። እና የቤተ ክርስቲያን ትምህርት ማን ነው እሱ? አንተ ጋር ነው ድምጽ ያለው? ኦኬ ከፈለግ ኦኬ ባክግራውንድ ድምጽ አለ። እዚሁ ደግሞ ዮሐንስ 3:5 አሁን አሳያለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ዳግም ልደት የሚገኘው ከአብ ከወልድ ከመንፈስ ቅዱስ ነው ብለዋል። ስለዚህ ሊቃውንት መጽሐፉን አውጣው፣ የሊቃውንት መጽሐፍ ያልኩህን አውጣው። አንድምታ ታውቀዋለህ? ቆይ ልጨርስ ሀሳቤ። አንድምታውን አውጣው፣ እዛው አውጣው። አንድምታ አሳያለሁ። ኦኬ ሶ ጥያቄ ብራዘር ምላሴ ላይ ትቆማ፣ አንድ ጊዜ ልጨርስ። ኦኬ እሱን ፈለገ ጳውሎስን ተሳስተሃል አለው። ምክንያቱም እርስ በርሱ እዚህ ዮሐንስ 3:5 አውቀዋለሁኝ አምልኮና ስርዓት እዛ አንብቤዋለሁ እንደዛ ነው የሚለው የኃጢአት ስርየት በዛ። እንደገና ደግሞ እዛ ዮሐንስ 3:5 ላይ ደግሞ አንድምታ ላይ ይኸውልህ፣ አንድምታው ምንድነው? አምልኮና ስርዓት የውጭ ግንኙነት ዮሐንስ 3:5ን ኮት ያደርጋሉ። ዮሐንስ 3:5 ደግሞ ሊቃውንት ሲፈቱት ደግሞ የምንወለደው ከአብ ከወልድ ከመንፈስ ቅዱስ ነው ይላሉ። መምህር ቆይ ጥያቄ ነው እንትን እኮ ኤምፋሳይዝ አድርጌ ነው ጥያቄ የምጠይቀው። ኦኬ እንደገና ደግሞ መምህር ጥያቄ እየጠየቅ ብራዘር ቅድምም ስታስቸግር ነበር። አትረብሽ። አንድ ጊዜ ሚት አድርግና ልጠይቅና ኦኬ እሺ ቀጥል እኮ ጥያቄ ላስቀምጥ። ሚት አድርግ ፕሊዝ፣ በጌታ ፍቅር ልባኝ። ምንም ችግር የለም፣ ምንም የሚመጣ ነገር የለም። ሚት አድርገው ኢዮቤ። እሺ ቀጥል። ኢዮቤ ድምጽ አለ፣ ባክግራውንድ ድምጽ አለ። ታንክ ዩ ሶ ማች። ሶ መጋቢ አመረ የኢትዮጵያ ኦርቶዶክስ ተዋሕዶ የቤተ ክህነት የስልጠናና የትምህርት ክፍል ኃላፊ መተው ዮሐንስ 3:5 ያዕቆብ 1:18ን ጴጥሮስ 1:23ን ጠቅሰው ከቃሉ ነው የምንወለደው ብለው ይሄን ክፍል ዮሐንስ 3:5ን አስተምረዋል። እና የትኛውን እንስማ? አንተ እሱ ተጋይቷል ወይ ፈለገን ተጋይቷል ብለሃል። እና የትኛው ነው ትክክል? የአንድምታው የሊቃውንትን ነው የምትቀበለው አንተ? ብራዘር ለምን እንትን ጥያቄን ላስቀምጥ እንጂ አንተ የምትቀበለው አንድምታውን ነው ወይስ አንድምታውን አውጣው እኮ ይሄው ላወጣልህ ነው። አሳይ። እንደውም እሱ ሊያሳይ ይችላል። ዮሐንስ 3:5 አንድምታ አሳየው ፈለገ። አውጣው አሳየው፣ አንድምታ ያሳያልሽ እንዴ? ፈለገን ተሳስተሃል ስትል አሁን እርስ በርሳቸው ሊቃውንትና ይሄ የአምልኮ ስርዓትና የውጭ ግንኙነት ቤተክርስቲያን አስተምሮ ምን እንደሆነ በልሽ አሳዩኝ ብለሃል። ምን እንደምትል ቃል አያለሁኝ። ከአብ ከወልድ ከመንፈስ ቅዱስ ነው ብለው ተርጉመውታል ሊቃውንት። እሺ እያሳየ ነው አንብበው። ክፈተው። ይሄው ከፍቶልሃል እኮ ፊት ለፊት አንድምታውን ከፍቶልሃል። ክፈተው፣ አንብበው ምን እንደሚል አንብበው። እሱን እንደተሳሳተ አድርገን ለማቅረብ ትሞክራለህ። ይሄው አቅርቦልሃል።
ይሄ አንድምታ እያሳየ ነው። ዮሐንስ ወንጌል 3:5 አንድምታ አሳየው። ከአብ ከወልድ ከመንፈስ ቅዱስ ነው ብለዋል። መጋቢ አመረ ደግሞ ከእግዚአብሔር ቃል ነው የምንወለደው ብለው አስተምረዋል። ይሄ ስማቸውን ጠርቼ ነው ብዙ ጊዜ ከእሳቸው ጋር ተወያይቻለሁ። ቀጥል እስኪ። ይሄንን ችግሩ እኮ ይሄ ነው እኮ ስለግለሰብ። እኔ እኮ የሀገር ፕሮቴስታንት አመጣልሃለሁ አንተም ማታምነውን እዚሁ ካሉት ጓደኞች ግለሰቦች አይደል ዶክሜንት ነው የምናቀርብልህ። ብራዘር ዶክሜንት አንብበው ፈለገ አንብበው ይኸው ወይ ቤሉ አማን እብለ ከዘኢትወለደ ዳግም እማይ ወመንፈስ ቅዱስ ይክል በዊሃ ውስተ መንግስተ እግዚአብሔር ልደዱ ነግሮን መወለጃውን አልነገረውም ነበረና። ሁለተኛ ከአብራከ መንፈስ ቅዱስ ከማዕፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ። ሶስቱንም ይላል ብራዘር ይጨርስ። ሶስቱንም እያለ ጋር አልጨረሰም። ኢዮብ ስታፊት ሚት አድርጉት። ሶስቱንም በዚህ ነገረው። ይጨርስ። ሶስቱንም በዚህ ነገረው እማይ ብሎ ወልድን ይኸው ወልድ እምነ መንፈስ ቅዱስ ብሎ መንፈስ ቅዱስን መንግስተ ሰማያት እግዚአብሔር ብሎ እግዚአብሔር አብን ብሎ እግዚአብሔር አብን እስመ ዘተወልደ እምስጋ ስጋ ውእቱ ከግዙፍ ስጋ የሚወለድ ግዙፍ ነውና ይክልኑ ላለው ወዘተወልደ መንፈስ ቅዱስ ውእቱ ከረቂቀ መንፈስ ቅዱስ የምትወለድ ነፍስ እያለ ይኸው ሶስቱ አንዴ እዛው ፈለገ ከማዕፀነ ዮርዳኖስ የሚለው ምኑ ነው? ምን እያለ ነው? ከማዕፀነ ዮርዳኖስ ሲል እንዴ ከማዕፀነ ዮርዳኖስ የተወለደው ቃል የምታወጣው ከአብ ከወልድ ከመንፈስ ቅዱስ ከማዕፀነ የተወለደው እንዴ መወለድ ስሬት የምናገኝበት ብዬ ቅድም ተናግሬያለሁ። አሁን አዳምጥ። በአብ በወልድ በመንፈስ ቅዱስ ከማዕፀነ ዮርዳኖስ ያልተወለደ የሚለው ምን እያለ ነው? ተናገር እስኪ። እሱን ምን እያለ ነው? እሱ አንተ በለው። አንተ ነህ እያመጣ ያለው አይደል? ይኸው ከማዕፀን የተወለደው ወልድ ነው አለክ እኮ። የኃጢአት ስርየት ይኸው አዳምጥ አንዴ። እዚህ ጋር አሁን በጥምቀት የኃጢአት ስርየት አንድምቶ አላለም። ይኸው ከማዕፀነ ዮርዳኖስ ያልተወለደ ያለው ለምን ታደርጋለህ ነው? ቆይ ብቻ ነው። ይኸው ፈቶታል እኮ አንብብለት እንደገና። እኛ እኮ ስማ እናንተ እኮ ይኸውልህ የእናንተ ኦርቶዶክስ የቲክቶክ ነች። እኛ ደግሞ ይኸውልህ መጽሐፍ ይዘን አየህ። የእኛ ኦርቶዶክስ እቺ ነች እውነተኛ። እሺ አንዴ እንደው መጽሐፉንማ ይዘዋል ብታነበው ብትረዳው። በቃ ጌሳም ቀጥል። እሺ ከማዕፀነ ዮርዳኖስ የሚለው ምንድን ነው? መልስ። ኦኬ ይሄኛው አለቀ። በቃ ተመልሶላል። ሁለተኛው ጥያቄ ልሂድ ብራዘር። ቆይ ከማዕፀነ ዮርዳኖስ ይሄኛውን ጨርስ። በቃ እሱ አንተ እኮ እየተጠየቅን ነው መልስ አቅርበናል። እሺ ሁለተኛውን ጥያቄ ኢዮብ ጉልበተኛ አትሁን ፕሊዝ። ሁለተኛውን ጥያቄ እሱ እንዳይመልስ ምላሱ ላይ ስትቆም ነበር። አንድ ጊዜ ሁለተኛውን ጥያቄ ልጠይቅ። ታንክ ዩ ሶ ማች ኢዮቤ። ዊ ላቭ ዩ ብራዘር። እና እንደዛ አይደለም ይሄ ተመልሷል። ሁለተኛው ሐዋርያት ሥራ 2:38 አምጥተህ እሱ ደጋግሞ በንስሐ በደሙ ነው ምንነጻው እያለ እየሞገተ ነበር። እና እንደውም የንስሐ አባት ምሳሌ አድርገው ብዙ ነገር ምንድነው የምንነጻው በንስሐ ነው ብሎ ተናገረ። እና ፈለገ ከዛ በኋላ ምሳሌ አለና ሐዋርያት ሥራ 3:19-20 ላይ እዛ ሐዋርያት 2:38 ግልጽ ያልሆነው ብሏል። በንስሐ ፈለገ አትበል። እሺ እኔ ልጠይቅሽ፣ በግሌ ልጠይቅ፣ እኔ ራሴ ልጠይቅ። ሐዋርያት ቅድም በተሟገታችሁት መሰረት ሐዋርያት ሥራ 2:38 ላይ የአማርኛው ግልጽ አይደለም። እንግሊዘኛው ፒተር ሪፕላይድ ሪፔንት ኤንድ ቢ ባፕታይዝድ ኤቭሪ ዋን ኦፍ ዩ ኢን ዘ ኔም ኦፍ ጂሰስ ይላል። በክርስቶስ ኢየሱስ ሪፔንት አድርገው። ጥያቄ ላስቀምጥ ብራዘር። ምን እንደዚህ እኮ አድበስብሰህ ምንም እኮ አታመጣም። ኦኬ እና እንግሊዘኛው ግልጽ ያደርገዋል። ከዛ እዚህ 2:8 ላይ ግልጽ ያልሆነው ይሄው ጴጥሮስ ሐዋርያት ሥራ 3:19 ላይ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ይላል ሐዋርያት ሥራ 3:19። ይሄው ጴጥሮስ እና ጴጥሮስ ራሱ ከራሱ ጋር እየተጋጨ ነው። ፈለገ ይሄንን ነበር እያለ ያለው።
የኃጢአት ስርየት በንስሐ በደሙ ነው አለ። ይሄንን እንዴት ነው የምትስማማው? አንተ በውሃ ነው ያልከው። ይሄው ግልጽ የሚያደርገው ምን ታደርገዋለህ? እንግሊዘኛውንም አምጥተዋል። እንግሊዘኛውን ተባረክ። እውነት ለመናገር የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ የሚለው ለንስሐ ነው ወይስ ደግሞ ለጥምቀቱና ለንስሐው ነው? ኃጢአታችሁ ይሰረይ ዘንድ ያለው በጥምቀት ስለሆነ ኮንፌስ የሚያደርገው። እኔ ስጠይቅ መጠየቅ አልነበረብህም። እሺ ልመልስልህ። መጠየቅ አልነበረብህም ግን አክብሬ ልመልስልህ። በዛን ጊዜ በሐዋርያት ዘመን ኮንፈርም የሚያደርጉት በጥምቀት ነበር። ተጠመቁ ብለው ነበር የሚያዟቸው እና ከዛ የተነሳ አዳምጠኛ እኛ ታሪካዊ ዳራ መጽሐፍ ቅዱስ እንዳለ ነው። ከአንጌሳም ኢዮብ አንድ ጊዜ ይቅርታ ከይቅርታ ጋር ሁለታችሁም ይሄንን መልሱልኝ። ከጥቂት በቀር ዕብራውያን ምዕራፍ 9 ቁጥር 22 አንተ ዝም በል። እኔ አልጠይቅም። ጥያቄ አይደለም የምጠይቀው። አይደለም እኔ ጥያቄ አይደለም። እኔ ጥያቄ አይደለም። አይመለከትም። እኔ ጥያቄ አይደለም። ቆይ እኔ ልጨርስ። እኔ ሊጠይቅ ነው። ሰዓት አረዘማችሁ። ጌርሳም አልጠይቅም። ኦኬ እኔ ልጨርስለት። እሺ ልጨርስለት። ይኸውልህ ሐዋርያት ሥራ 2:38 እኔ ስጠይቅ አንተ መልሰህ ጠየቀኝ አይደል ኢዮቤ? እኛ እዛኛው ላይ ከመሄዳችን በፊት 38 ላይ ለኃጢአት ስርየት የሚለው ጥምቀት ነው ወይ ነው? እሱን ካረጋገጥክልን ለኃጢአት ስርየት እዛ ጋር ስንሄድ ግልጽ ስለሚሆን ምንም የሚጋጭ ነገር ስላልሆነ ለኃጢአት ስርየት እኮ ጥምቀት ሊሆን አይችልም። አመጣሁልህ እኮ ሐዋርያት ሥራ 3:19 አመጣሁልህ። በንስሐ በደሙ በስሙ የሚደረግ ነው። ቆይ አዳምጠኛ። ሚት አድርግና ልመልስልህ። መጠየቅ አልነበረብህም። ጠየቀኝ፣ ልመልስልህ። በአንተ ተራ እያንዳንዱን ልጠይቀኝ ይገባል። ሚት አድርግና ልመልስልህ። ሚት አድርገው። ኦኬ ታንክ ዩ ሶ ማች። ሐዋርያት ሥራ 10:43 ላይ በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ ይላል። 10:43 በስሙ የኃጢአት ስርየት። ኦኬ እና ቅድም ዕብራውያን 9 ጠቅሷል። አንደኛ ዮሐንስ ምዕራፍ 1:9 ላይ ይናገራል በንስሐ በደሙ የኃጢአት ስርየት እንዳለ። ብዙ ጥቅሶች አላበዛ ብዬ ነው። በዚህ ቦታ ላይ ሐዋርያ ጴጥሮስ 2:38 ላይ በስሙ ንስሐ ግቡ በስሙም ተጠመቁ ሲል በውሃው ሳይሆን በስሙ ስታምን የኃጢአት ስርየት ያለው በኢየሱስ ክርስቶስ ስም ነው። ሮሜ 10:13 ላይ የኢየሱስ ክርስቶስን ስም የሚጠራ ይድናል ይላል። ከስሙ ጋር የተያያዘ ነው። አለበለዚያ እኮ ልስን መጠየቀኛ አለበለዚያ እኮ የዛን ጊዜ ተጠምቆ ሌላ ኖሞር እኮ የኃጢአት ስርየት የለም ማለት ነው። በቃ በውሃ ተጠምቋል የዛን ጊዜ። ከዛ በኋላ በቃ የኃጢአት ስርየት አይገኝም ማለት ነው። አለቀ፣ ተደመደመ። ለዘላለም በውሃ ተጠምቀው ተሰርዮላቸዋል። ጀመራችሁ እንዴ ውይይት? ጥያቄ ጠፋ። እኔ ስጠይቀው አልመለሰልኝማ፣ መልሶ ጠየቀኝ። ኦኬ እና መልስልኝ። እነዚህ ጴጥሮስ እርስ በርሳቸው ጴጥሮስ የተናገረው ቃል እርስ በርሱ ይጋጫሉ። አንተ ምክንያቱም እርስ በርሱ ይጋጫል ብለኸው ነበር። በሐዋርያት ሥራ 2:38 እና በሐዋርያት ሥራ 3:19 ላይ የተነገረው ጴጥሮስ በትክክል በግልጽ በንስሐ የኃጢአት ስርየት ይገኛል ያለው በሐዋርያት ሥራ 3:19 ሐዋርያት በቃ የኃጢአት ስርየት በቃ እንደዛ ካልተጋጨ የኃጢአት ስርየት በንስሐ በደሙ ነው። ጨርሰናል። በቃ አምኗል። አልተጋጨም። ቆይ አንዴ ካህን ጌርሳ መባከብ አምደን አይጋጭም ብለሃል። ሐዋርያት ሥራ 3:19 ጨርሰናል። ቁጥር 38 እንግሊዘኛው ግልጽ ያደርጓል ብለህ ከእንግሊዘኛውን አምጥተው ኧረ በቃ ወደ ሌላ ሰው ሂዱ። ዶግማ አምነናል። አይጋጭም ካልካለ የሚጠብቁ ሰዎች አሉ እኮ። በቃ በፈለገ አንድ ጥያቄ ያለኝ ፈቀድክልኝ። ባይዘው የፈለገ ትምህርት ምንም እንከን ማይወጣለት ቆንጆ ትምህርት ነው። ዛሬ እንደው ደስ ብሎኝ ነው የተማርኩትና ፈለገ በዚህ አጋጣሚ ቤተክርስቲያኗ እንደዚህ አይነት ትምህርት ካለ እኛም ወደዛ እንመጣለን። ኑ አለ እናንተ ብዙ ነገር አለ። ቤተክርስቲያኗ ጋር ምርጥ ትምህርቶች አሉ። ኑ እናንተ ዝም ብላችሁ እዚህ ቲክቶክ ላይ እየሰማችሁ የቲክቶኮች ኦርቶዶክሶች ናቸው። የቲክቶክ ኦርቶዶክሶች ኦርቶዶክስ አይደሉም። የምሬን እኮ ነው የምላችሁ። እሺ አንድ ጥያቄ ልጠይቅ። ጠይቀኝ። ክሪዶቹን ትቀበላለህ? በአማርኛ አድርግለት። ምንድን ነው የምትለው? በአማርኛ ማይሆን ምንድን ነው ክሪድ? እሺ ጉባኤያትን ትቀበላለህ ወይ ማለት ጉባኤ ትቀበላለህ?
የተወያየ ነው። ቅድም ጀምሮ በቃሉ መሰረት ነው የምንወያየው። ቃሉን ጥቀሱ። ዳጊን ሚት አድርግ በለው። ክሪዶች ምናምን አትበል። ዳጊ ቅድም ብለዋል። ሲጠየቅ አባቶች ሲባል ዮሐንስን ጠቅሷል፣ እነ ጳውሎስን ጠቅሷል። ከነሱ በላይ አባቶች የለም። ስለዚህ የፖለቲካ ጥያቄኛ እንቀበልም። ኖ አይደለም። እሱ ከጳውሎስ በላይ አባት አለ። ቆይ ዳጊቶ ዳዊትና ማምጣት እንችላለን። ዳግም ዝም በላው ከእንትና ጋር ያወሩ። ዳጊ ፕሊስቶ አንተ ሲጀምር በእንግሊዝኛ ጀምር። እሺ በቃ በእንግሊዝኛ ማይት ፈለግሽ በቃ አልኩ። በቃ ሚት አድርግ ዳዊት ማን ዳጊ ሚት እኔ እኮ ይኸውላችሁ በዚሁ አጋጣሚ ዩቱብ ላይ ፈለገ ጳውሎስ ብትሉ ብዙ ትምህርቶች እዛ ላይ አለኝ ማለት ብዙ ነገሮች ማግኘት ትችላላችሁ። በእውነት ነው የምላችሁ። ፈለገ ጳውሎስ የዩቱብ ቻናል በቃ የእውነት የመጽሐፍ ቅዱስን በተለይ ኦርቶዶክስ ተዋሕዶ በጣም ትክክለኛውን እንትን የምትልበትን ነገር ላሳያችሁ እችላለሁ። አሁን የተለመደ ነገር አለ። በተለይ ለምሳሌ አሁን ቀሲስ ዲበኩሉና አኬ ምን አሉ? እኛ አለመቀበል ታምራትን እንችላለን አሉ። ግን አንድ ቀን ተወግዘውም አያውቁም። አያችሁ፣ እኛ አሁን የሆነ ቦታ 1 ሚሊዮን ተከታይ ቢኖረኝ እኔ እስካሁን ድረስ ፈለገ ልክ ነው ይላሉ። ታዲያ ቀሲስን ጠርተህ እኔ እንዲያሉኝ ስንት ጊዜ እስቲ ጥራቸው ከኔ ጋር እስቲ ይወያይ። ማንም መጥቶ እኔ ጋር ያወራኝ። ባይዘዌ ፈለገ እኔ አይቻለው። በትክክል ነው ቪዲዮ ሰርቶ በጣም ብዙ ሰዎችን የጠራው ዲቤት። አንድ ሰው ግን እስካሁን ድረስ አላለም። አንድ ሰው ዴቭ ቀጥል። ዴቭ አንድ ነገር ልንገራችሁ። ዴቭ ፈለገ አንድም እስካሁን የተናገራቸው ንግግሮች መጽሐፍ ቅዱሳዊ ያልሆኑ ነገሮች አንድም አልተናገረም። እንዳለ የተናገረው ቃል በቃል መጽሐፍ ቅዱስ የተናገረ። እኔ የኦርቶዶክስ ትምህርት እንደዚህ ናት ብዬ እኔ ማን ነው የኦርቶዶክስ ትምህርት እንደዚህ ከሆነች ምን እናደርጋለን? እዚህ ባይዘዌ እዚህ ዩቲዩብን ሰብስክራይብ አድርጉት በልለት እና ይኸውላችሁ እኔ ይኸውላችሁ አንድ ነገር ልበላችሁ። እኔ ከቢኒያም በፊትም መጥቻለሁ። ከቢኒያም ጋር አይታችኋል ምን አይነት ሙግት ፈጥሬ አባቶችን ሲሳደብ ዝም አየህ። ለእውነት እቆማለሁ። እኔ እኮ ፕሮቴስታንት ጋር 91 እኮ ጀምሮ ምን አይነት ጦርነት እቺ ለእኔ እቺ ቀላል ነች። እኛ ጋርም እንዲህ በጥብጠን የወጣኸው ማለት ነው። ቆይ በጥብጥ አይደለም አንተ። እኔ በጣም እንትን እላለሁ። መጽሐፍ ቅዱስን ጊዜ እሰጣለሁ። አንተ ተልኮ እነዘኔ ጋር የምሟገት ሰው ነኝ። ከዳዊት ጋር ብቻ ጸጥ አድርግልን። ዳዊት የሚጠይቅ ጥያቄ ካለ ምንም እኔ ይኸውላችሁ መጽሐፍ ቅዱሳዊ ሆኖ ገብቷል። እኔ አሁን ሌላው መጽሐፍ ልንገራችሁ። በቃ የኔ በራሴ ይሄ የራሴ አቋምና መጽሐፍ ቅዱስ ነው። ይኸው ላሳያችሁ። መዳን የሚገኘው በእምነት ነው። በቃ በእምነት ብቻ ስለ መዳን አይደለም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የማን የእግዚአብሔር ሰው ያመነ ሰው ምን ማድረግ አለበት? የእግዚአብሔር መንፈስ ያለበትን መጽሐፍት ሁሉ ለምኑ? ለትምህርቱ፣ ለተግሳጹ፣ ልቡን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅመዋል። ሌሎቹ መጽሐፍቶች የሚጠቅሙት ለዚህ እንጂ ለድነት ከሆነ ወንጌል ብቻ ነው። እሱም ኢየሱስ ክርስቶስ ነው። አድኖሃል እኮ ተፈጸመ ብሎ በሰማይ በግርማው ቀኝ ተቀምጧል። ኃጢአታችንን አንጽቶ በግርማው ቀኝ ተቀመጠ ይላል። ዕብራውያንን ማንበብ። ቆላስያስስ የዕዳ ደብዳቤያችንን ደምስሶ ይላል። ሰይጣንን ወደ ውይይቱ ብንገባ አይሻልም ወንድማችን? እንደዚህ አይነት ትምህርት አታገኝም አንተ። እንደዚህ አይነት ኦርቶዶክስ አታገኝም። እድለኛ ነህ ዳዊት። እኔ የትም እንዳልገባ የትም እንዳልናገር አንዴ ሪፖርት ሲያደርጉ እሱ እንዲህ ነው እያሉ ጠላት የሆናችሁኝ እናንተ ናችሁ።
ዲያቆን እኔንም ጨምሮ ማለት ነው። እሺ አንተንም ጨምሮ ሰው አሁን አንተ የምትለው ሰው በእምነት ብቻ ይድናለሁ፣ በቃ ሌላ ነገር የለው። ቆይ ስለ መዳን ስታወራ ይሄ ማለት ግን አሁን ወደ ውይይቱ ብንገባ ይሻላል። አንዴ ዳዊት በቃ አንዴ ጸጥ በል። እነሱ ተጋጋበት የሁላ ሰው እያለ ብናገር ብዙ ሰዓት ጠብቄያለሁ። አሁን ሁለት ደቂቃ ስጠኝ። እምነት ያለ ስራ የሚለውን በደንብ ልንገራችሁ። እምነት ያለ ስራ እምነት ያለ ስራ ያዕቆብ ሲናገር ነፍስ ያለ ስጋ ሙት እንደሆነች ሁሉ ይላል። አሁን እኮ ይሄ ስጋ ነፍስ አይደለም፣ ነፍስ ደግሞ ስጋ አይደለም፣ ግን በአንድ ላይ ናቸው። እምነት ያለ ስራ ማለት አንድ ሰው ያዳነውን ክርስቶስን አምኖ በመስቀል ላይ እንዴት ተሰቅሎ ሞቶ የሱን ዋጋ እንደከፈለለት ያመነ ሰው በቅድስናና በጽድቅ መኖር አለበት። ያም እንግዲህ ያዳነውን በነፃ ስጦታ የተሰጠውን ነገር ተቀብሎ መለየት አለበት። ከኃጢአት መለየት አለበት። ከብዙ ነገር መለየት አለበት። እኔ ቅዱስ ነኝና ቅዱሳን ሁኑ ስለሚል ስራ ለምንድን ነው የሚያስፈልግ ሲባል ስራ የሚታይ ነገር ነው። ሰው ሲራብ ማብላት፣ ሰው ሲጠማ ማጠጣት፣ እግዚአብሔርን ማብላት ነው ካለ አየህ፣ እምነትን በስራ እየገለጽክ ነው። ስለዚህ ሁለቱን በአንድ ላይ ስላደረግ ስራ አያድንህም፣ ግን ያጸድቀሃል። በደንብ አዳምጡኝ። ህግ አያድንህም፣ ግን ያጸድቀሃል፣ ትክክል ያደርጋል፣ እውነተኛ ያደርጋል ነው። ለምን በብሉይ ኪዳን ጻድቅ ተብለዋል። አንድ ጥቅስ ላንብብላችሁ። ሉቃስ 1 ላይ እንግዲህ የብሉይ ኪዳን ሰዎች ናቸው፣ ጻድቅ ተብለዋል፣ ግን ገነት መግባት አይችሉም ክርስቶስ መጥቶ እስካልሞተ ድረስ። ትምህርቱ በኋላ ሊሆን ይችላል። ሰዓት አዳምጥ እንግዲህ በቃ ከሰለቸቶ መጽሐፍ ቅዱስ ምን ያደርግ አታዳምጥ። በኋላ በደንብ አድርገህ 10 ደቂቃ ሰጥና ታስተምረናለህ። ቤት ስከፍትም ያው ትመጣላችሁ። እኔ ቤትም ተከፈተ አልተከፈተ አይደለም ያገኘሁበት ቦታ ከፈቀዳችሁ ፋሎወር ከፈለኩ እኮ ፋሎወር ፈለኩ ማለት ይችላል። ግን አሁን ወደ ውይይቱ እንግባ። ቀጥል። እሺ ዳዊት 3 ደቂቃ ሰጥሃለሁ። በቃ የመጨረሻ ውይይታችን ከ39 ነው። ከ34 ደቂቃ ሰጥቻለሁ። ወንድማችን አሁን ብዙ ሰዓት ጥያቄ ነው የምጠይቀው። የመጀመሪያው ጥያቄ ፈለገ ጳውሎስ ያንተ እምነት ምንድን ነው? እምነት ነው ሃይማኖት ነው የጠየቀኝ? ሃይማኖትህ። እሺ እንደዛ ነው። ሃይማኖት ማለት ማብራሪያ አልፈልግም። በነገራችን ላይ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነህ ማለት ተከታይ ነህ ማለት ነው? አማኝ ነኝ በቃ። እሺ። ስለዚህ ከዚህ በኋላ የምጠይቅህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሚታወቁት ከታተሙ መጽሐፍት እየጠቀስክ እንድትነግረኝ ነው የምፈልገው። መጽሐፍ ቅዱስን እንድንግባባ አዳምጠኝ። አዋልድ መጽሐፍቶች አዳምጠኝ። ቤተ ክርስቲያን ያለችውን በሙሉ ትቀበላለህ ካለ የማይቀበሉ ሰዎች ዝም ብለህ እኔ አሁን አልቀበልም ስል ኦርቶዶክስ አይደለም እንዳትለኝ። ለምን አሁን ምን መሰለህ፣ እኔ መጀመሪያ ነገር እኔ ኦርቶዶክስ ምናምን አትበለኝ። እኔ ኦርቶዶክስነቴን የምቀበለው አለመቀበልም። እየሰማኸኝ ነው? የሚጮህብኝ ሰው አልፈልግም። ሚስቴ ብቻ ነች የምትጮህብኝ። ሌላ ሰው እንትን አትበላ። ሚስቴ ብቻ ይለኛል እንዴ? እኔ መጮህ። ስለዚህ አትጮህብኝ። አንተም አትጮህ። እንትን አትበላ። ስርዓታችሁ ዝም ብለህ ታዲያ አዳምጠህ ስማኝ። አይደለም ምን አንተ ጳጳስ ነህ ልትቆጣኝ የምትፈልገው? ትቆጣኛለህ? አንተ ማነው እኔን እንድትቆጣኝ የፈቀደልህ? አትጩህ፣ ተረጋግተህ አይደለም ድምፄ እንደፈለገ ይኸው፣ ቃሌን ተቀበለው። ድምፄ በቃ ይሄ ድምፄ ነው። እሺ ተረጋግተህ ግን ይላል እንዴ? ሚስቴ ነው የምትጮህ ብለህ ራስን እንትትላለህ። ጥያቄውን አልፈልገውም። ውይይት አደረኩት። በቃ ተውኩኝ። ሂድ በቃ ሌላውን ጠይቅ። ስማ እሺ፣ ፈልግም ሪስፔክት የሌለህ ሰው ደግሞ አንተ ኦርቶዶክስ ተረጋግተህ ስማ። አልፈልግም በቃ ተውኩት። ኦርቶዶክስ ነኝ ካልከኝ አንድ ሰው ታውቁት ሪስፔክት ሳይኖር መጀመሪያ ሪስፔክት መደራረግ አለ። ወንድምን ለማቅናት ከሆነ እሱ ኦርቶዶክስ ነኝ አለ አይደለ? ትምህርቷን ይዟል እንዴ?
ለምን ነው ዲስሪስፔክት የምታደርጉት? ባይዘው ዲስሪስፔክት የምን ይጮሃል? አሁን እያወራሁት ሲሆን መጮህ አያስፈልግም። እንወያይ ነው። ኦኬ ቶ ዳዊት ነህ እንዴ? ዲያቆን ዳዊት። እሺ አሁን አንተ አባትን ማታከብር፣ ለነገሩ አባትን ማታከብር ሰውዬ አሁን አንተ አሁን ቀጥል። አሁን አወቅ። ስለዚህ አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ከታተሙ መጽሐፍት እየጠቀስክ ነው የምታወጣልኝ ማለት ነው። መጽሐፍ ቅዱሱን ለምን አትጀምርም? ከመጽሐፍ ቅዱስ ካልጀመርክ ደግሞ እኔ መወያየት አልፈልግም። ልክ እንዳንተ መጽሐፍ ቅዱሱን ጀምረህ ከዛ አዋሊድ መጽሐፍ ትገባለን። የምሬን ነው። መጽሐፍ ቅዱስን ጀምረህ ዋናውን ሳትጀምር የተወለዱት ላይ አልገባም። የተወለዱት ላይ አልገባም። ዋናው መጽሐፍ አባትየው ጋር ጀምር። ከአባት ሳትጀምር ልጅ ጋር አልገባም። ካሎራው ቤቱን ብትመራው ዶግማ እንትና ሳስገባው አታስወጡት። እሺ ማን ነው የሚያስወጣው? ዶግማ አዳምጠኝ። ካሎራ ከአባት ይጀምርና ከዛ ወደ ልጆች ነው የሚሄደው። አዋልድ መጽሐፍ ልጆች ናቸው። ከአባት ይጀምርልኝ። የአባት ጥያቄ ጠይቅ። ካሎራ የምፈልገውን ጥያቄ ጠይቃለሁ። የምፈልገውን ስትል እኔም የምፈልገውን ካሎራ ደቂቃ ስጣቸውና ተራ በተራ ቅድም እንደተወያዩት ወገኖች በደቂቃ መጀመሪያ ፕሬዘንቴሽን ያድርጉ 10 ደቂቃ። ከዛ በኋላ ክሮስ ቼክ ይደረጋል። ወደ ጎን ይተው። በቃ ዲያቆኒ ወደ ጎን አትተኳኳሱ። ልጁ ኦርቶዶክስ ነው። አሁን የተለየ ትምህርት አለው የምትለው እኔም እኮ አይደለም እኮ አላልኩም። እኔ መጀመሪያ ጠይቄዋለሁ። አይደለም ነው ምናምን ውስጥ እኮ አልገባሁም። መጀመሪያ አሁን የታተሙ መጽሐፍ ተልከኛል። አንዱ የታተመው መጽሐፍ ቅዱስ ነው ዋናው። ከዛ ፈለገ እኔ የምፈልገውን ጥያቄ አንተ አልፈልግም። በቃ እንደው ጥያቄ ውይይት አድርጉት፣ በኋላ እንጠያየቃለን። ያንተ ሐሳብ ለወቅ ሚውት አድርግ። እኔ የምፈልገውን ጥያቄ ጠይቃለሁ። ፈለገ እንደሚፈልገው መመለስ ይችላል። በቃ እኔም አልፈልግም ውይይት። ዲያቆን 3 ደቂቃ የቤተክርስቲያንን ትምህርት አስተምር፣ እሱም የቤተክርስቲያኑን ትምህርት ያስተምራል። አለቀ። ከዛ ትጠያየቃላችሁ። 3 ደቂቃ ሰጣ። that's fine። እሺ ከ44 ነው ከ47 ይጨርሳሉ። ቀጥሉ። እሺ እንግዲህ መጀመሪያ የጠየቅኩት ምንድነው እምነትህ ምንድነው ብዬ ነው። እምነትህ ምንድነው ብዬዋለሁ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ ብለዋል። የእሱ አንደበት ነው። አስረዳው። ስለኔ አይደለም። በቃ ውይይቱ ስለኔ አይደለም። ስለኔ አይደለም። ቻው ስለኔ አይደለም። እንዴት ነው አንዴ ዲያቆንዬ፣ እሳቸው ፈለገ ስማቸው አይጠራ፣ ትምህርት ላይ እናውራ፣ ወደ ጎን ሊቀር ነው። አሁን አንተንም እኮ ኦርቶዶክስ አይደለህ ማለት ይችላል። ፈለገ ይችላል፣ ግን እንደዛ ማለት አይፈልግም። ይችላል። የማይቻል ነገር ቆይ ዲያቆንዬ፣ እንደዚህ እናድርግ። ትምህርቱ ላይ ገልጠው መጽሐፍ ቅዱስ ዮሐንስ እንዲህ ይላል፣ ጴጥሮስ እንዲህ ይላል፣ 3:21 እንዲህ ይላል። አይደለም። ምን መሰለ የማይቻለው ነገር የሚቻልና የማይቻል ነገር አለ። አንድ ሰው እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን አንተ ጳጳሶቹ የሚወስኑት ጳጳሶች ናቸው። አንተ ምንም ያው መመለስ አለ። ቃላዋዲ አለኝ። እሺ ቃላዋዲው አንተ ኦርቶዶክስ አይደለም ነው የሚሉኝ። ያው ሊቀ ጳጳሱ እንጂ አንተ አይደለም። ስለዚህ እኔን ትተህ ትምህርቱን አትበል። ይኸው ቃላዋዲ የምናወራ ከሆነ 200 ቁጭ ብሎ ፈለገ የአንተን ትምህርት ነው እየተጠባበቀ ያለው። እንዴት ላድርግ እኮ አሁን እኮ እንዴት ላድርግ ታዲያ? ዶግማ ፈለገ ሚውት ያደርግና ሰዓቴን ልጠቀምበት። በቃ ቀጥሉ። አሁን 3 ደቂቃ አስቀምጥና እነሱ እኮ የሚፈልጉት ዶግማ እሱ እንዲህ አይደለም ምናምን እንዲሰማቸው ህዝብ ነው። እኔ ደግሞ እኔን አነስበኩኝ። እኔ ወንጌል አይደለሁም። ስለፈለገ ምንም አይነት ነገር አትናገሩ። እሱ ወንጌል አይደለም። ወንጌል ስለ ልጁ ነው እያለ ነው ፈለገ። ችግር የለውም። ሚውት ያደርግና እሄዳለሁ። አንድ ሰው ስም አልጠቅስም። አንድ ሰው እኔ በቃ እንደዚህ አይነት ውይይት አቁምላቸው። ከቻልክ መጽሐፍ ቅዱስን አውጣና ወንጌል ስበክ። በቃ ከዚህ ወዲህ ሰው እንዲወገዝ ሰው የሚጠብቀን ወንጌል እኔ ወንጌል ላስተምርበት። አሁን ወንጌል ልስበክበት፣ ካልሆነ እኔ ልስበክበት። አንዴ ፈለገ ዲያቆን ካልተወያዩ እኛ ወንጌል እንስማበት። በቃ ወንጌል ይንገረን። እኔ ሰዓቴን ልጨርስ። በቃ ካሎራው የዳዊት ሰዓት አልቋል። ሌላ ነገር ይሰጥሳል። አንዴ ካሎራው 3 ደቂቃ አንዴ ቤቱን ልምራው እንዲወደኛ እንደሚዩት አድርጉ። ይኸውልህ ስለ ሰው አይደለም ስለ ትምህርት ያወራሉ። ዲያቆኔ በትምህርት በኦርቶዶክስ ተዋሕዶ ቤተክርስቲያን ወክዬ ነው አይደለም ማወራው።
እኔም ኦርቶዶክስ ነኝ። በቃ አንተ ብቻ አንተ ዲያቆን ስለሆንክ ምዕመኑ ወንጌልን ስበክ። በቃ አሁን ወንጌልን ተናገር። በምትፈልገውን ነገር ታወራለህ። አልፈልግም። እኔ ለሰው የማይጠቅም ነገር ማውራት አልፈልግም። የማይጠቅም ነገር ለሰው አላወራም። እኔ አሁን እኮ የፈለገን ነው የምቀበለው እኮ እኔ ስለኔም ስለሌላ ሰው ማናውራ፣ ስለ ኢየሱስ ክርስቶስ እናውራ፣ የዳንበትን እውነት እናውራ እያሉ ነው እኮ። ምን መሰለህ እኔ ስገባ ጥያቄ ለመጠየቅ ነው የፈለግኩት። ጥያቄውን አልቀበልም አለኝ። እሺ ፋይን፣ እንደፈለገው መመለስ ይችላል፣ ግን አልመልስም አለ። ፈርቷል ማለት ነው። ዳትስ ፋይን። ካሎራ ቆይ አዳምጠኝ። ከዚህ በኋላ ግን በደቂቃ እናውራ አለን። እኔ 3 ደቂቃ የምፈልገውን ነገር ላውራ። እኔን አታንሳ። እኔ የቤተ ክርስቲያን ትምህርት ነው የምትለውን አንሳ። በቃ አለቀ። በኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ አካሄድ አለ። እሱን እያወራ ነው። አይደለም ዲያቆን በራሴ ደቂቃ የምፈልገውን ነገር ማውራት። አንተ መጽሐፍ ቅዱስን ታምናለህ? የምፈልገውን ነገር ቆይ ዳዊት መጽሐፍ ቅዱስን ታምናለህ? በ3 ደቂቃ የምፈልገውን አንዴ ፈለገ ጳውሎስ እባክህ ዳዊት ዲያቆን እባካችሁ ይኸውልህ መጽሐፍ ጠቅሰህ ሉቃስን ማርቆስን እያልክ ታወራለህ አታወራም? ዲያቆኔ በቃ እሱን ታወራለህ። እጠቅሳለሁ። የኦርቶዶክስ ተዋህዶ ቤተክርስቲያንን አስተምሮ አስቀምጣለሁ። አስተምሮ መጽሐፏን ግለጥ እኮ አለ እኮ። ስለኔ ግን ስለሱ አታውራ። መጽሐፏን ግለጥ በቃ። ወንድማችን ቆይ አስተምሮ አካሄድ ኦርቶዶክስ ቤተክርስቲያን አላት። እኛ ፕሮቴስታንቶች አይደለንም። የኦርቶዶክስ ተዋህዶ ቤተክርስቲያን አካሄድ ምንድን ነው የሚለውን በ3 ደቂቃ የምፈልገውን ነገር ማስቀመጥ እችላለሁ። የኔ ነዋ ደቂቃው። ወደ ጎን ተው። እሱን ሜንሽን አታርግ። በቃ እሱን ሜንሽን አታርግ። የኦርቶዶክስ ተዋህዶ ቤተክርስቲያን አካሄድ ግን ምን እንደሆነ አስቀምጣለሁ። ከፈለገ እኮ ሪፊዩት ማድረግ ይችላል። አይደለም ዳዊት ተሳስተዋል፣ ይሄው ማስረጃ ብሎ ማስቀመጥ ይችላል እኮ። ተሳስተዋል ማለት እኮ መብቱ ነው። በሱ ደቂቃ ነው። ለምን ትምህርት ላይ አናወር? በሱ ደቂቃ ይኸውልህ ካሎራው በሱ ሰዓት እኔ የተናገርኩትን ነገር በሙሉ ማፍረስ ይችላል። ከፈለገ ጥቅስ ጠቅሶ ማሳየት ይችላል። አንድምታ መጽሐፍ መጥቀስ ይችላል። የፈለገውን ማድረግ ይችላል። በእኔ ደቂቃ ደግሞ የምፈልገውን ሶርስስ የምፈልገውን ነገር ጠቅሼ ማሳየት ይችላል። ደቂቃው የኔ ነው። ጥብጥ ሳይኖር ርዕስ ሳይኖር የሆነ ነገር ሳይኖር እንደፈለገ ማለት አልገባኝም። ርዕሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ምንድን ነው? አይደለም እንደዛ አይደለም። አሁን ነው እሱ አይደለም። በእምነት ብቻ ይዳናል የኢትዮጵያ ኦርቶዶክስ ትምህርት ነው ብሎ ነው ፈለገ። የመጽሐፍ ቅዱስ ትምህርት ነው ብሎ ነው። ሌላ ሰው የለም። እኔ እኮ እየሰማሁ መዳን ያለው በእምነት እንጂ በጥምቀት አይደለም። በቃ ኦርቶዶክስ ተዋህዶ ቤተክርስቲያን የምታስተምረው ላስተምራችሁ ብሎ ነው የመጣው። በቃ ላስወርዶ በእናትህ ሌላ ሰው እዚህ ጋር ፌዝ አለ። በቃ ፌዝ ይጠይቀው። አለበለዚያ ይኸውልህ በእምነት ብቻ ይዳናል በጥምቀት አይዳን የሚለውን ትምህርት የምትሞግት ከሆነ ሞግት። አለበለዚያ ግን ነገር አላስተናግድም። ካሎራው ምን መሰለ ከዚህ ቁጭ ብሎ እኔ እንግዲህ ብዙ ሰዓት ጠብቄያለሁ። ምንም ሳልጮህ ምንም ሳላረግ አሁን ሰዓቴ ስለሆነ ነው ማውራት የጀመርኩት። ደቂቃው እየተጠቀሙ አይደለማ። ቆይ ዲያቆን ዳዊት ሰዓቱ ደግሞ እየተጠቀሙ አይደለም። ሀሳቤን ልጨርስ። ስለዚህ እዚሁ ቁጭ ብሎ በኢትዮጵያ ኦርቶዶክስ አንተ አይደለም እዚህ አታጥስ ምን እንደሆነ ማወቃለሁ። ከዚህ በፊትም ይኸውልህ ይሄ ማለት ዳዊት ማለት ዲያቆን ሆኖ ትልቅ አባትን ጠንቋይ እያለ የሚሳደብ ሰው እኮ ነው ያለው። እኮ ከኔ ጋር ብዙ ነገር ያሳለፈ ሰው። አሁን ግን እኔ አንድ ነገር ልናገር። ቤቱ የካሎራው ይናገር እሱ የቤተ ክርስቲያን ይሄ ነው ይበለኝ። አይ እኔ ደግሞ መጽሐፍ ቅዱስ አውጥቼ ቤቱ የካሎራው ነው። ካሎራው በሚያስቀምጠው እንትን ሂዱ በቃ። አሁን ዳዊትን አክብሬዎት ነው እስካሁንም መወያት የሚፈልግ ከሆነ በእምነት ብቻ ይዳናል ይላል ኦርቶዶክስ ወንድማችን። ስለዚህ ያንን ሪፊውዝ ማድረግ ካቻሉ ሪፊውዝ አድርጉ። መረጃ አለው፣ የቤተክርስቲያን መጽሐፍ አለው፣ መጽሐፍ ቅዱስም አለው እኮ። አሁን እኔ የምለው ምን መሰለህ የእሱን አስተምህሮ
የሱ አይደለም የኔ አይደለም የቤተክርስቲያን እኔ መጽሐፍ እኔ አስተማሪም አይደለም። አሁን እኮ ቶፒኩ እንደዛ ሆነ። የኦርቶዶክስ ነች ካለ ማስረጃ ፈልጋለሁ ነው። ማስረጃ ጠቅሶ ከአንድምታ መጽሐፍት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ ነች። ይሄው አንድምታ አለኝ። ጠቅሰህ አሳየኝ። ይሄው አንድምታ አለኝ። ጠቅሰህ አሳየኝ። እንካ ፍትሐ ነገሥት አለኝ። ጠቅሰህ አሳየኝ። ጠቅሰህ አሳየኝ። አላሉማ። ያላሉት እንደምን አላሉም እነሱ። እሺ እነሱ አላሉ። እምነት ብቻ የሚል ጠቅሰህ አሳየኝ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ መጽሐፍ ነው የምትለው ጠቅሰህ አሳየኝ ነው ጥያቄው። ኢትስ ቬሪ ሲምፕል እኮ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ነው ካልክ አንድ ቦታ በደንብ አዳምጠኝ። በጥቅስ አሳየኝ። ይኸው እንደውም ጭራሽ ላዳምጠኝ። ጾሙ በዚሁ አጋጣሚ ልንገራችሁ፣ ይሄ የፋሲካ ጾም ክርስቶስ ዋጋ ከፍሎ ያዳነንን የሚገልጽ ነው። ይሄንን የምንቀበለው በምንድን ነው? በእምነት ተቀብለን ፋሲካ፣ ጥምቀት፣ ገና ምናምን እያለን ተቀብለናል። ሁሉ ነገር በእምነት ነው የተቀበልነው። አልነበርንም እዛ፣ አላየንም። አሁን እሱ አይደለም ጥያቄ። አባቶች እምነት ብቻ የኃጢአት ስርየት ነው አላሉ። እምነት አሉ ምትል ከሆነ ማስረጃ አላሉ። እኔ ጥምቀት አላነሳሁም። ሌላ ምንድነው ውይይቱ? ያልገባኝም። እምነት ብቻ የሚለውን ሀሳብ መዳን በእምነት ብቻ ነው፣ ሌላ አሳየኝ። ጠቅሰህ እኮ መዳን በሌላ አለ ወይ? ኢትዮጵያን ኦርቶዶክስ ተዋሕዶ ሌላ ብለዋል ወይ? አዋልድ መጽሐፍ አዳምጥ እስቲ። ቆይ አንዴ በቃ ደከመን። አሁን እኔ በጣም የሚገርም ነው። ወይ ከሌላ ሰው ጋር ከፌዝ አለ፣ ከፌዝ ጋር ይወያየ ፈለገ። በእምነት ብቻ ይዳናል የሚለውን ትምህርት የኦርቶዶክስ ቤተክርስቲያን አይደለም የሚል መጽሐፍ ቅዱሳዊ አይደለም ካልክ በትምህርት ሞግት። በጥምቀትም መጽሐፍ ቅዱስ ላይ መዳን በሌላ እንዳለ አሳየኝ። በሌላ በነፃ ስጦታ ክርስቶስ መጥቶ እንደሞተልን ቤተክርስቲያን እያስተማረች አይ መዳን በሌላ አለ ብላ ታስተምራለች። መዳን በሌላ እንዳለ አውጣና አሳየኝ። በመጽሐፍ ቅዱስ ብቻ እናውራ። ትስማማለህ? መጽሐፍ ቅዱስ ብቻ አዋልድ መጽሐፍ ይቀር የምንድነው በእምነት ብቻ ካልሆነ በሌላ የምንድንበትን አውጣና አሳየኝ። እሺ፣ ስለዚህ አሁን የምትለኝ በእምነት ብቻ አውጣና አሳየኝ። አንተ መዳን በእምነት ካልሆነ በሌላ ካለ አሳየኝ። እያዳመጥክ ቢሆን አይሻልም? እኔ እኮ አንተም መጽሐፉንም አታሳይ ምኑንም አትል። ምን እንደሆነ እኮ ስላልገባኝ ነው። አንተ በምትለው መንገድ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍን መጥቀስ ትላለች። እምነት ያለ ስራ ሙት ነው ብላ የምታስተምር ቤተክርስቲያን ነች። አልቻልክም። ስለዚህ መጽሐፍ ቅዱሱን እየጠቀስን እንሂድ። መጽሐፍ ቅዱስ ውስጥ በቃ አሁን ጥሩ ነው። ደቂቃ ተሰጥቷል። አሁን በደቂቃ እንሂድ። አሁን ደቂቃ ያዝ። የኦርቶዶክስ ደቂቃ ያዝ። በቃ እንዳልሆነ ደቂቃ ያዝ ስላልቻልክ ካኖን በእናትህ እንደዚህ አይነት ጨዋታ ፖለቲካ ሰልችቶኛል ለራሴ። አንድ ሰው ካኖን ሉጣ እንዴ ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 ካኖን የለም። ሂድልኝ። ቆይ ደቂቃ ሊያዝላችሁ ወይስ እንዴት ነው? ያለ ደቂቃ ማውራት አልፈልግም። በውይይት እንሄዳለን። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 ደቂቃ ሊያዝላችሁ። ቆይ አንዴ ተረጋጉ። ደቂቃ ሊያዛላችሁና በደቂቃ ትወያያላችሁ ወይስ እንዴት ይሻላል? ያዝልን። እኔ 2-3 ጥያቄ ጠይቃለሁ፣ እሱም 2-3 ጥያቄ ጠይቀኛል። አልፈልግም። አንተ ማስረጃ ዴቪ፣ እንደዛ ከሚሆን 3 ደቂቃ አብራራ። ከዛ ፈለገ ስህተት ከሆነ ስህተት ነው ብለህ ሞግተው እንጂ እኔ እኮ በደቂቃ ስጀምር እኮ ያቋርጠኛል። ችግሩ እኮ እሱ እኮ ነው። ስለ ጎን ስለሱ ተውና መጽሐፍ ቅዱሱ ምን ይላል የሚለውን እንወያይ። በቃ እኔ የጀመርኩት የኦርቶዶክስ ተዋሕዶ ቤተክርስቲያን ስል አቆመኝ። ለምን ይቆጣል? ኦርቶዶክስ ተዋሕዶ ተከታይ ነኝ ነው ያለው። እሰይ፣ አዎ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንዴት እንደሆነማ አብረን መስማት ነው ያለብን አይደለ? ለምን ይቆጣል? አራት ደቂቃ ልስጣችሁ። እሺ፣ አንተ የኦርቶዶክስ አስተምሮ ይሄ ነው ብለህ ንገርን አንተ። በቃ እሺ፣ መልካም። ከዚህ በኋላ ምንድነው? አንደኛ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ መጽሐፍት አላት። እዛ ላይ ተጠቅሶ ማየት አለብን። እንግዲህ ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን
እምነት እንደዚህ እምነት ብቻ የሚል ሐሳብ ካለው ይሄው ላሳያቸው። ትልቁ ላይ አድርገኝ ተክሎ አንድ ጌርሳም ደቂቃውን ጨርስ። ቆይ አንዴ ኖ ትልቁ ላይ አድርጉኝና ይሄው እምነት ብቻ ደጋግሞታል። እምነት ብቻ ቆይ ጨርሱትና ታሳያለህ። ጌርሳም ብቻ እናሳያለን። ኦኬ ይቅርታ ደቂቃ ተሰጥቶታል። አራት ደቂቃው እየሄደ ነው። ይቅርታ ወይ እሺ አጭር አሳየንና እሺ ወይ ይቀጥል። እንደገና ደቂቃ ስጡት። አይ ደጋግሞ በእምነት ብቻ የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን በ1935 አካባቢ ያኔ በጦርነቱ ጊዜ የተጻፈ መጽሐፍ ነው፣ የጸሎት መጽሐፍ የሚለው ላይ ይሄውና እንደምታዩት ዳግም በስራችን እንድናለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ጽድቅ እንደገና ደግሞ ግሪን ላይ እንትን ያለው ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፈችው መልእክታችን ሁሉ እንደዚህ እያለ ይናገራል። ማለት ሀፍ ቆርቶታል ወይም ሙሉ ለሙሉ ከዳይሬክት ላንብበው ከፈቀዳችሁልኝ እኔ ዳይሬክት ልግባና ከደቂቃ ውጪ ይሄንን ማብራራት አለብኝ ማለት ደቂቃ ሰጣለሁ። በቃ ጌንሳም አትግባ። አሁን ሁለታችን እንቀጥል። ኖ ብቻ ስላለ የኢትዮጵያ እኔ መጽሐፍ ቅዱስ በቃ መጽሐፍ ቅዱስ ላይ ያሳየዋለሁ። ኖ ይሄንን ብቻ ላንብበው። ቆይ እሱ በኋላ አሁን ይኸውልህ አንድነት ፈጥረህ አዳምጠኝ። ጌንሳ አንተ ወጣ በል። አንድ ነገር ይሆናል። የሆነ ነገር ይመስላል። ጌንሳ የሆነ ነገር ይመስላል። እንደዛ ነው። አሁን በቃ አይደለም ያዳላችሁ። ዳይሬክት ላንብበው። እኔ ችግር የለውም ብቻዬን እንትን እላለሁ። ላንብበው 213 ነው ገጽ የጽድቅ መንገድ። ቆይ አንዴ በኋላ ስፈልግ አውጣልኝ እልሃለሁ። ታውቀዋለህ የመጽሐፍ አንተ ምን የሚል ነው? እኔ ጋር ሊኖር ይችላል። የጸሎት መጽሐፍ የቤተ ክርስቲያን ጸሎት የሚለው መጽሐፍ የቤተ ክርስቲያን ጸሎት የጽድቅ መንገድ 213 ገጽ ላይ የጽድቅ መንገድ የሚል አለ። የጌታችን የኢየሱስ ክርስቶስ እና ማንበብ ይችላል። በኋላ ካስፈለገኝ ትላለህ። ኢየሱስ ብቻ በእምነት ብቻ ሶላ ብላ ጽፋለች። ፈለገ በኋላ ከፕሮቴስታንቶቹ ሪሶርስን ታገኘዋለህ። ችግር የለም ከራሱ መጽሐፍ ነው እንጂ አንተ ሊቀ ጳጳስ አይደለህም። በጣም ተጠንቀቅ። አይደለሁም በቃ ሊቀ ጳጳስ ቃላዋዲ ያለኝ በቃ ገባ። ሂዱና እኔ ደሞዝተኛም አይደለሁም። የፈለግከው ትብትል አቆጣዳ ምን እንትን ትላለህ? ወደ ውይይቱ እኔ እኮ ገና ለገና ለማውገዝ ለማውገዝ ቁጭ ብለህ መጽሐፍ ቅዱስ ማንበብ በኋላ ይሰጡሃል ሶርሶቹን ማለት ነው። የምትፈልገውን ወደ ፖይንቱ እንሂድ። በእምነት ብቻ ሰዓቱ ሪሰቴ በቃ መዳን በሌላ አለ ብለሃል፣ አሳየን። እኛ ደግሞ መዳን በእምነት ብቻ እንደሆነ አሳያል። ሰዓቱን ሪሰት አድርጉልኛላችሁ ማለት ነው ሰዓቱን። እሺ ቴንክ ዩ። ቅድም እንደጀመርኩት ምንድነው ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ አስተምሮ አላት። እንግዲህ ፈለገ አንድ ቦታ እምነት ብቻ በእምነት ብቻ ነው የምንድነው የሚል ማየት እፈልጋለሁ ብያለሁ። ባይ ዘ ወይ ካህን ጌርሳም እምነት ብቻ የሚል አይደለም የሚያሳየው፣ የሞተልን አንዱና አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሱ ያላመነ መዳን የለም። ይሄ 4 ነጥብ ነው። በቃ እዚህ ጋር ክርክር አያስፈልግም። አሁን የተነሳው ነጥብ ግን ምንድነው እምነት ብቻ የሚለው እንጂ እምነት ያስፈልጋል ወይ አይደለም። ከዚህ በኋላ ፈለገ አፕ ኤንድ ዳውን ሌፍት ኤንድ ራይት ቢሄድ ስለ እምነት እንዲያሳየን አይደለም ጥያቄው፣ እምነት ብቻ የሚለውን ሐሳብ እንዲያሳየን ነው። አንደኛ እምነት ብቻ ከተባለ ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 እስከ 10 ምን ይላል? በአፉም መስክሮ ይድናል ይላል። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል። ስለዚህ ለፈለገ ያለኝ ጥያቄ አንድ ሰው በአፉ መስክሮ ይድናል ወይ ነው። አዎ ካልከኝ እምነት ብቻ አይደለም። አረ ጎበዝ፣ ምንድነው ውይይት ለምን አታደርግም? መዳን በሌላ እንዳለ አሳየን። የኔ ነው። በእኔ ሰዓት አትግባብኝ። ሰዓቱ የኔ ነው። እየጠየቀኝ እኮ ነው። ሰው የሚጠብቀው ከአንተ መዳን በእምነት ብቻ እንዳልሆነ አሳያለሁ። ሰዓቱ የኔ ነው። ሰዓቱ የኔ ነው።
ፈለገ ጳውሎስ እያለ ምን ሆነ ነው? በኋላ የምትመልሰው ምን አገባ? እኔ በፈለግኩት ሰዓት ልመልስ። አንተ ምን ቸገረ? የራስን ሀሳብ አስቀምጥ። ሰዓቱ የኔ ነው፣ በእኔ ሰዓት አትግባብኝ። ወደ ዕብራውያን ሰዎች ምዕራፍ 5 ቁጥር 9 ላይ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ለሚታዘዙት ሁሉ የዘላለም መዳን የሚድኑት እነማን ናቸው? የሚታዘዙት ናቸው ማለት ነው። ስለዚህ እዚህ ጋር አሁንም ጥያቄ ጠይቃለሁ። የሚድኑት እነማን ናቸው ብዬ ማለት ነው። የሚታዘዙት ይድናሉ ካለ የሚታዘዙት ይድናሉ ማለት ነው። እምነት ብቻ እንዳልሆነ በዚህ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ 17 ላይ ብናይ ደግሞ ምን ይላል? if you want to enter into life keep the commandments ይላል። ትእዛዜን ጠብቁ። ምን ማለት ከፈለጋችሁ? መንግስተ ሰማያት መግባት ከፈለጋችሁ፣ መዳን ማለት መንግስተ ሰማያት መግባት እስከሆነ ድረስ አንድ ሰው ማድረግ ያለበት ምንድነው? ትእዛዙን መጠበቅ ነው ማለት ነው። ስለዚህ አሁንም ጥያቄ አነሳለሁ። አንድ ሰው ትእዛዙን ሳይጠብቅ መንግስተ ሰማያት መግባት ይችላል ወይ የሚል ጥያቄ እዚህ ጋር አነሳለሁ። ከዚህ በኋላ ደግሞ ቀደም ምን የሚል ነገር ሰምቻለሁ? መዳን ቅጽበታዊ ነው የሚል ሐሳብ I was saved, I'm being saved, I will be saved የሚለው ያሁን የተነሳ እንጂ መጽሐፍ ቅዱሳዊ አይደለም የሚል ሐሳቦች ተነስተዋል። ወደ ሮሜ ሰዎች ምዕራፍ 13 ቁጥር 11 ላይ በእንግሊዝኛው አነባዋለሁ። For now our salvation is nearer than when we were first believed ይላል። ምን ይላል? ወደኛ ቀርቧልና ምን የኛ መዳናችን ዛሬ ወደኛ ቀርቧልና ይላል። ማለት አልተፈጸመም ማለት ነው፣ ገና ነው ማለት ነው። በዚህ አይነት ስናይ የጥምቀትም ሐሳብ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነም የተጠመቀም ይድናል ይላል። ያመነም የተጠመቀም ይድናል ይላል። የመዳን መስፈርት ማመን ብቻ እንዳልሆነ መጽሐፍ ቅዱስ ራሱ ይነግረናል። የኔ ጥያቄ ግን ከመጀመሪያው ወደ መጀመሪያው ሐሳቤ ልሂድና 1 2 3 4 አይደለም፣ አንድ ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ መጽሐፍት እምነት ብቻ የሚል እንዲያሳየን ነው፣ ሌላ ነገር አይደለም። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ብቻ የምትል እንድታሳየን ነው የምፈልገው። ጨርሻለሁ። መልኬ ይቀጥል። ሚውት ላይ ነው። ሚውትን አንሳ መልኬ። 4 ደቂቃ አስቀምጥልሃለሁ። እናመሰግናለን። እንግዲህ በደንብ አዳምጡ። እምነት ያለ ስራ ሙት ብላ የምታስተምርን ቤተክርስቲያን እንዴት እንደምታስተምር እንየው። እምነትን እንዴት እንደገለጸች፣ ስራን እንዴት እንደገለጸች። ይሄ ንጹህ የሆነ ትምህርቷ ነው። ኢየሱስ ክርስቶስ ወደዚህ ምድር መጥቶ ዋጋ እንደከፈለ፣ ዓለምን አድኖ እንደሄደ፣ የኃጢአታችን ደሞዝ እንደተከፈለ፣ ዕዳችን እንደተደመሰሰ፣ ኃጢአታችን ይቅር ብሎ በግርማው ቀኝ እንዳለ ክርስቶስ ስለ ሰው ልጆች ሁሉ ተፈጸመ አለ። አሁን ጽድቅን እንኳን ለይቶ አልተናገርም። አንድ ሰው ይሄ ነገር በነፃ ስጦታ የተሰጠው ክርስቶስን በማመን የዘላለም ሕይወት አለው፣ ክርስቶስን በማመን ከፍርድ ይድናል፣ ክርስቶስን በማመን የእግዚአብሔር ልጅ ይሆናል። ይሄ የአዲስ ኪዳን ትእዛዝ ነው። የአዲስ ኪዳን ትእዛዝ በልጁ የሚያምን ሕይወት አለው፣ በልጁ ማያምን ይፈረድበታል። አያችሁ፣ ትእዛዙን ያለው ቅድም ያለው ይሄ ነው። በመዳን በኩል እምነት ብቻ ነው የሚያስፈልገው። እና ታዲያ መልካሙ ስራ አያስፈልግም ወይ እንዴ? በደንብ በተፈጸመው በአዳምና ሔዋን የተፈጸመውን ነገር ማግኘት የምትችሉት በእምነት ነው። እምነት ሲል ደግሞ እምነታችሁ አይደለም ያዳናችሁ፣ ያመናችሁት። ማንን ያመናችሁት? ያዳናችሁን፣ የሞተላችሁን፣ የተሰቀለላችሁን፣ ስጋውን የቆረሰውን፣ ደሙን ያፈሰሰውን ስታምን የበፊቱ የተፈጸመልህ ነገር አይን ይገለጣል። የወደፊቱ ደግሞ ፍርድ አይፈረድብህም። ይሄ የዘላለም ሕይወት ስጋውን ቆርሶ ደሙን አፍሶ፣ ስጋና ደሙ እንኳን የሚወሰደው በእምነት ነው። ጥምቀትም የሚወሰደው በእምነት ነው። እና ታዲያ ስራ ፈጽሞ አያስፈልግም? ያስፈልግሃል። ስራ ጽድቅ ነው። አያችሁ፣ ስራ ጽድቅ ነው። ጽድቅ ማለት ምን ማለት ነው? መዝገበ ቃላት ምዕራፍ 281 ገጽ ላይ ምን ይላል?
ጽድቅ ማለት ሕግን መፈጸም ነው፣ በሕግ መኖር ነው፣ መመራት ነው፣ ትክክለኛ ወይንም እውነተኛ ህይወት ነው እንጂ ስራ ያድናሃል የሚል ነገር የለም። ሕግን መፈጸም ያጸድቃል ይላል። ትክክል ነው የሚያደርግህ እውነትም ክርስቶስን የምትገልጽበት ምን ይላል ማቴዎስ 5 ላይ እናንተ የዓለም ብርሃን ናችሁ፣ መልካም ስራችሁ በሰው ዘንድ ሲገለጥ አለ የሰማይ አባታችሁ። አሁን ምን አለ? ፍቅር ስራ ነው። አያችሁ፣ ፍቅር ለሰው ልጆች ፍቅርን የምታደርገው ልትድን አይደለም ልትጸድቅ ነው። ጽድቅ እኮ የእውነተኛና የትክክለኛ እንጂ ጽድቅ የመዳን አይደለም፣ አይገናኝም። ለምን ብትሉ በብሉይ ኪዳን አባቶች ጻድቅ ተብለዋል፣ ግን አልዳኑ። ትክክለኛ ህይወት ኖረዋል፣ እውነተኛ ህይወትን ገልጠዋል። ግን መዳን የሚችሉት በማን ነው? በክርስቶስ። አዲሱ ትእዛዝ ምንድን ነው? እምነት ነው። እምነት ምንድን ነው? ክርስቶስ ለእኔ ብሎ ሞቷል፣ ተሰቅሏል፣ አድኖኛል። የምስራች ይሄ ነው። የምስራቹን ወንጌል የምታገኙት በእምነት ብቻ ነው። ስለ መዳን ስለ ጽድቅ ከሆነ እምነት ያለ ስራ ሙት ነው ቢል በራሴ ምሳሌ ልስጣችሁ። ሰው ስለሆንኩ ስጋና ነፍስ አለኝ። ስጋዬ ነፍስ አይደለም፣ ነፍሴ ስጋዬ አይደለም። ስጋዬ የሚሰራውን ነፍሴ ያሰራውን፣ ነፍሴ የሚሰራውን ስጋ አይሰራም። ግን ሁለቱ አንድ ላይ ናቸው። እምነት ያለ ስራ ብላ ቤተክርስቲያን የምታስተምረው ስራ ያድናል አይደለም፣ ስራ ያጸድቃል ነው። ህግ ያድናል አይደለም፣ ህግ ምን ይላል? ያጸድቃል፣ ትክክለኛ ያደርጋል። ክርስቶስን በማመን ጸድቅ ያለው ክርስቶስማ ራሱ ማንነቱ እግዚአብሔር ጻድቅ ቅዱስ የለም እንደ እግዚአብሔር ማንነቱ ነው። ከማንነቱ ደግሞ አንተ በምታደርገው ጻድቅ ይላል። ስለዚህ በመጨረሻው ዘመን ሰዓት አለቀ። ሰዓት አለቀ። አመሰግናለሁ። ግን የሁለት ደቂቃ መጠቅለያ እናደርግና ከዛ በኋላ ይበቃል። ጥያቄና መልስ አያስፈልግም። ምክንያቱም ቅድም እንዳየሁት ከሆነ ብዙም ስለማያስኬድ መጫወጫ ቆይ ሰዓት ይያዝልና ሪባትል ታደርጋለህ። ከዛ ጥያቄ አትጠያየቁም። አይ ይቅር፣ ምክንያቱም እንዳየሁት ብዙም ላያስኬድ ይችላል። ገባህ? አንጠያየቅ፣ አትፍራ። አሁን መጠየቅ ይቻላል። አሁን አትፍራ። ለምን እውነተኛ ነገር ተገለጸ። አየህ? አሁን ፈራ። እሺ፣ እንደዚህ እናደርግ። 3 ደቂቃ ሪበረል እናደርጋለን። ከዛ በኋላ 3 ደቂቃ አድርገው፣ ግድ የለም ሪበተሉን 3 ደቂቃ አድርገው። ከዛ በኋላ ጥያቄ እንጠያየቃለን። እሺ መጀመሪያ ስጀምር ምን ነበር ያልኩት? ስለ እምነት ጥያቄ የለውም። አንድ ሰው በኢየሱስ በጌታችን በመድኃኒታችን ኢየሱስ ክርስቶስ ያላመነ የዘላለም ሕይወት የለውም ብያለሁ። ጥያቄው እዚህ ጋር አይደለም። አንፎርቹኔትሊ ሰዓቱን ስፔንድ ያደረገው ወንድማችን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእምነት አስፈላጊነት እያወራ ነው። we don't have a problem with that። ይሄ መሰረቱ ነው፣ ያስፈልጋል። ካህን ጌርሳም ቅድም ያሳየው ማስረጃ ምንድን ነው የሚለው? አንድ ሰው በክርስቶስ ብቻ ካላመነ በቃ ሌላ የዘላለም ሕይወት የለውም። ይሄ ምንም አያከራክርም። ጥያቄው ግን እምነት ብቻ ነው ወይ የሚያድነው የሚል ነው። ሰቨራል ጥያቄ አንስቼ ነበረ፣ አንዱም አልተመለሰም። ደግሜ ልጠይቀው። መጀመሪያው ጥያቄ እምነት ብቻ የሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን